ልጨርስ ጥያቄ የሚያነሳው ከሱ ውጭ ያለ ሰው ካነሳ ከሱ ውጭ ያለ ሰው ካነሳ ሰማዋለሁ እኔ አንድ ጥያቄ ልጠይቅ ዶክተር ይቅርታና ኦኬ ዩ ጎ ሄድ ፕሊዝ ጥያቄ ኖ ኖ ኦኬ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ እኔ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ ኦሮሞ ነኝ እሬቻ ካልሄድኩኝ ኦሮሞ አይደለም ትለኛለህ ማንም አይልህም እሬቻ የኦሮሞ ህዝብ በአመት አንዴ በምንም ይበል ምን ጠቅላላ ኢትዮጵያ ህዝብ ሊሰማ በሚችል ሁኔታ አምላኩን ፈጣሪውን ለማመስገን የሚመጣበት የፍቅር ቀን የደስታ ቀን የሰላም ቀን የአብሮነት ቀን ነው አብሮነትን ብቻ ነው በጋራ የትኛውን አምላክ let's not talk of each other እሱ አምላክ ቀድም እኮ ነገር ዶክተር ዲስኩሽን መሄድ የለብም የትኛውን አምላክ ነው ያንተ ሲ አልፋ ኦሜጋ ሲሆን ያንተ ሆኖ ዋቃ ሲሆን ላንተ ሰይጣን ከሆነ ለምን ላርግልህ አዳምጠኝ አንደርስታንድ አድርገኝ ሰይጣን ነው አላልኩም ዶክተር አሁን ድክርክል እያለፍክ ነው ቀድም አላልኩም ፓስተር አይደለም አስረዳኝ እምነት ነው ካልከኝ አምላኩን አልክ የትኛውን አምላክ ነው የምታመልከው ሲቀጥል ዋቃ ጉራቻ ሲንጀዴ ወቦ ዋቃ ጉራቻ ሲንጀዴ ማስረጃ አለ አንድ ጊዜ የምን ማስረጃ አለ ስለምነቱ ማስረጃ አለ ለኔ ለምን አሰውልኝ እኛ ወደ አንተ እንድንመጣ ፈልገህ እምንከተለውኛ እኔ እኮ ሳታውቀው ነው ወይ የምትከተለው እኔ ለምከተለው አንተን ምንድነው ምንም ለኔ ችግር የለብኝም ሰላም እንዴት ነህ አለ ለምን ነው ንስሐ የምገባው አንተ እሬቻ ይመለከታል እንዴ አዎ ይመለከተኛል የኢትዮጵያዊ ወንድሞቼ እህቶቼ በዓል ነው ምን ነው ካንተ ጋር ምን አገናኝታለ እኮ እንኳን አደረሳችሁ ለሚያገናኛቸው ሰዎች እንኳን አደረሳችሁ አልኩኝ ምኑ ማኛ አይደለ አንተ አማኛ አይደለ አንተ በደንብ አውራ እንጂ ለምንድነው እንደ ፔጆ መኪና የምትንተፋተፈው በአግባቡ አስረዳኝ ንስሐ እንድገባ ያወራው እኮ ነው አሰማኝ እንዴ እኮ በምን ንስሐ ልግባሽ ንገረኝ የራስ ሲስተም ነው ኮኔክሽን ነው እኮ ንገረኝ እሺ በምን ምክንያት ንስሐ እንኳን ደረቻ ባህር አደረሳችሁ የምታከብሩ ሰዎች እንኳን አደረሳችሁ ማለት እኔን ንስሐ የሚያስገባኝ ምክንያት ንገረኝ ቀጥላ ቶ ንስሐ ግባ አንተ መደገፍ የለብህም አያገባህም መደገፍም የለብህም ስለዚህ ማውራት የለብህም የኔ ደገፍኩት እንኳን አደረሳችሁ እሬቻ የምታከብሩ ሰዎች ጓደኞች አሉኝ ወዳጆች አሉኝ ዘመዶች አሉኝ ምንድነው እሺ ንገረኝ አስረዳ በአግባቡ አታስገባም አታስረዳኝም ንስሐ እንዴት እንደምገባ እንዴ አትናገርም እንዴ ታዲያ ንስሐ ግባ ያልከው እንዴ በሆዱ ነው እንደሚያወራው አየ ምክንያት የለውም አመክንዮ የለውም ወሬ ብቻ መፈረጅ ብቻ አየ ከዚህ ውጭ ስትጠየቅ አመክንዮ የለህም ንስሐ ግባ አንተ ንስሐ ግባ ራስህ ንስሐ ግባ ንስሐ ግባ ይለኛል እንዳትናገረኝ አንድ ነገር እኔ የራሴን ኑሮ ምኖር ሰው ላይ አልደርስም ማንም ላይ አልደረስኩም
አሁን ዝም ብለህ ንስሐ ግባ እያልክ ለምን አሻራ እስኪጠፋ ትጽፋለህ? አሁን እድል ሰጥቼ አስገብቼ ነበረ አታወራም ነበረ? አይዞ ፕሮፌሰር አይዞ የሆነ እንደዚህ አይነት አይዞ አይዞ የሚል አለ መዝሙር። እሱን እንትን በል ንስሐ ግባ ይለኛል እንዴ። እንኳን አደረሳችሁ ለሚያከብር እንዴ ኢየሱስ ክርስቶስ የሰዎችን ባህል፣ ወግ፣ ስነስርዓት ምናምን ዲና አላደረገም። ሰርግ ቤትም ሄዷል። በአይሁድ ስነስርዓት ባህል በኩል በባህላቸው ተገኝቷል። አለቀ። ከዚህ በኋላ ይሄ የሰርግ ስነስርዓት የሚባል የለም። ሰርግ አያስፈልግ በአይሁድ መሃል ምናምን አላለም። ሰርግ ቤት ሁሉ ነበረ። እንደውም የወይን ጠጅ ሲያንሳቸው የወይን ጠጅ ሁሉ አድርጎላቸዋል። እንደ ወሬ ይሄ ደግሞ ብልጽግና ይለኛል። እኔ ድህነት ልሆን አልችልም። ፊቴም ለድህነት አልተፈጠረም። እንዴ ስለዚህ እንትን ይሄ እንትን አይኑራችሁ። እኔ እንዲህ አይነት በጣም በጣም እኔ ይገርመኛል። እንደ አንዳንድ ሰው በቃ ስንቱን መክሬ እንደምችል እኔ መምከር አልፈልግም ነበር፣ ግን እንዲህ አይነቱን ሰው መምከር ደግሞ ትክክለኛ ነው ብዬ አስባለሁ። ናሽ ግባና እንዴ አስተሪያ ሶፊ እንዴት አለ? እባክህ ሰላም ነው? ሰላም ነው አለን። እንዴት ነህ? ትወደኛለህ አይደል? እንዴ በጣም ነው እንጂ ሶፊ ታውቃለህ እንዴ በደንብ። እሺ አሁን ለምንድን ነው ታዲያ በኮሜንት እንደዛ አልከኝ? ምን ያልኩ? ምን ብለህ የጻፍከው ኮሜንት ላይ? እኔ አይ ማለት እንኳን አደረሳችሁ ስትል ለምኑን ያልኩ? ከዛ ለኢሬቻ አልከኝ። ለኢሬቻ ስትለኝ አይ ኢሬቻማ ኢሬቻ ማለት አታመቻምች ነው እንደዚህ ብያለሁ እኮ። ምኑን አመቻመችኩ? ንገረኝ። ምን አደረኩኝ? አይ ምን መሰለህ፣ እውነት ያልሆነውን እንደ እውነት አድርገህ ስታጸድቅላቸው እኛ እንግዲህ የምናውቀው አንድ እግዚአብሔር ነው፣ ሌላ አምላክ። ቆይ ምኑን ያጸደቅኩት? ምኑን ነው እውነት ያደረግኩላቸው? እስቲ አስረዳኝ። ያጸደቅላቸው አንደኛ አምላክ መኖሩን ያ አምላክ እንዳላቸው ያው ለዚህ እንኳን አደረሳችሁ ብላቸዋል። ያው የሚያመልኩት ነው የሚያደርሳቸው መቼም እና እሱን ማለት ትክክል አይደለም። መልካም። አንተ ፕሮቴስታንት ነህ አይደለ? ጥርት ያልኩ። ኦኬ። ኦርቶዶክስ ዘመዶችህን እንኳን ለመስቀል በዓል አደረሳችሁ፣ እንኳን ለፋሲካ በዓል አደረሳችሁ፣ እንኳን ለገና በዓል አደረሳችሁ ትባባላለህ አትባባልም? ያው እባባላለሁ። ያው ቆይ ጠየቁን ብቻ መልስ። ትባባላለህ አይደለ? ትባባላለህ አይደለ? ያው ዘመዶቼ ስለሆኑ በቃ አሪፍ። የአንተ ዘመዶች መስቀልን አንተ ትቀበላለህ? የመስቀልን በዓል አልቀበልም። ካልተቀበልክ ለምን ዘመዶችን ቆይ ይህንን ክብረ በዓል የማትቀበል ከሆነ ለምን እንኳን አደረሳችሁ ትላቸዋለህ? አይሰማም። አየህ፣ የአንተ ዘመዶች በዓል ሲሆን እንኳን አደረሳችሁ ጽድቅ ነው። ሌሎች ሲሆኑ ግን እንኳን አደረሳችሁ ማለት ኃጢአት ነው። አየህ፣ እንደዚህ አይነት ሁለት አይነት ሚዛን ይዛችሁ እንዲህ አይነት ሰዎች አባይ ነው የሚባሉት። አየህ፣ ልክ አይደለም። ሶፊ ይሄንኛው ከጣዖት አምልኮት ጋር የተገናኘ በመሆኑ
እግዚአብሔርም አይደለም። አንተ የመስቀልን በዓል አንተ የመስቀልን በዓል የማታከብርበት ምክንያት መጽሐፍ ቅዱሳዊ አይደለም ብለህ ስለምታስብ ነው አይደል? አዎ ደግሞም ለእንጨት የሚከበር የእንጨት ክብረ በዓል የለውም ሲጀመርም እሱን አላከብርም። እሺ በቃ እሺ ስቲል የሰዎችን ነገር እንጨት ምናምን ባትል ደስ ይለኛል። ሰዎች ይመለከተኛል ወደዋለሁ እኔ ነው ብለው ባሉት ነገር እንደሱ ባትል which is good። ግን አየህ አንተ አይመለከተኝም የምትለውን ነገር እንኳን አደረሳችሁ ትባባላለህ። ይሄኛው ላይ እሺ ሙስሊም ጓደኞችን እንኳን አደረሳችሁ ብለህ አታውቅም? እኔ ብዬ አላውቅም እውነት ለመናገር ያው እኔ እንግዲህ ጎጃም ስለሆንኩ ሙስሊም ብዙ አላውቅም። አትዋሽ። የለኝም። አይ ከምሬ ነው የለኝም። አይ ኢትዮጵያ አይደለሁም ልትለኝ ነው? የለኝም እውነት ቢኖር በቃ ቢኖር ግን ትላለህ። እኔ አሁን ለምሳሌ ሙስሊም ጓደኞች አሉኝ እንኳን አደረሳችሁ እባባላለሁ። ይሄ ኢትዮጵያዊ ባህል ስለሆነ ነው። ገባ አይደለ? ሁለተኛ በቃ እንደዚህ ልክ አይደለም። በቃ የሰውን ነገር በማክበር ራስ መክበር ይቻላል። እና ፋሬሱ እንኳን አደረሰ። ለማንኛውም ሶፊ አምላክ አንድ ብቻ ነው ያለ። ብዙ አማልክት ቢኖሩ በስም ለኛ ግን አንድ እግዚአብሔር ብቻ ነው። ሌላ አምላክ የለም። አምላክ ስለሌለ አምላክ መቻወራዳ በቃ አሁን ልነግራቸው የሚገባ የለም። የያዛችሁት እውነት አይደለም፣ የያዛችሁት ትክክል አይደለም፣ ተመለሱ ነው እንጂ መባል ያለበት። አንተ እንደ ክርስቲያን ተመለሱ ነው እንጂ ማለት ያለበት። በጨለማ ሲሄዱ እያየህ ዝም ብለህ ማየት በራሱ እግዚአብሔር ደሙን ካንተ ይፈልጋል። ገብቷል? እየጠፉ ስለሆነ ማለት ነው። እንደውም ጭራሽ ካጸደክላቸው እንኳን አደረሳችሁ ካልካቸው ካባበልካቸውማ በጣም ሌላ ነገር ነው ማለት። ስለዚህ እንደውም እንዲመለሱ እንዲያውቁት እንዲደነግጡ የያዙት መንገድ ትክክል እንዳልሆነ መንገድ ያለብህ ብዬ ነው የማምነው እኔ። በቃ ጠዋት ወጥተህ ታዲያ ለምን አደባባይ ላይ ተመለሱ ወደ ጨለማ እየሄዳችሁ ነው ብለህ ለምን አትልም? ጠዋት እኔን ለምን በል ትለኛለህ? አንተ ግዴታ የለብህም? አንተማ አገልጋይ ነህ። ለምን ጠዋት አትላቸው? ስለኔው አልኩኝ ያው ብያለሁ። እኔ ምንም እንትንም ነው ነገር እኮ የለም። ተመለሱ ላለው እኔ ክርስቶስን እሰብካለሁ ሁሉ ጊዜ ኢየሱስን እናገራለሁ በአደባባይ። ስለዚህ አንተ ክርስቶስን የምትሰብከው በዓል እየጠበክ ነው። የነሱ በዓል ሲኖር የሙስሊም በዓል፣ የኦርቶዶክስ በዓል፣ የዋቀፌታ በዓል ሲኖር ነው የምትሰብከው ማለት ነው። አይ እንደሱ አይደለም። ሁሌም እሰብከዋለሁ፣ ግን ሁሌም ከምሰብክበት ቀን አንዱ ይሄ ነው። እኔ ሰብካለሁ። ምንም ኢየሱስ አያሳፍረኝም። ስለ ኢየሱስ መናገር በጣም ነው ደስ የሚለኝ። በተለይ ደግሞ ዋን ቱ ዋን ሰብካለሁ። እንደዚህ ወጥቼ በአደባባይ ላይ ባልናገርም ግን ደግሞ ዋን ቱ ዋን ሰብካለሁ በየትኛውም ጊዜ ማለት ነው። ዋን ቱ ዋን አልገባም። በዚህ አሁን ይቅርታም አላልኩም። ሰዎችን ሃይማኖት በማንቋሸሽ ነው እንዴ? አንተን ሃይማኖት አይደለም እንዴ? ብረት ነው ይቅርታ። አሁን ችግሩ አስተራየ ጉዳዩ የብረትና የእንጨትነት ጉዳይ ሳይሆን ለማጣጣል ነው እንጨት ብለህ የተጠቀምከው እንጂ አይተሙን አይደለም። ተው እንደገና ጎጃምን ብትሆን አማርኛን የአዲስ አበባ ልጅ በሆነም ብዙ አውቃለሁ አማርኛ። እና ምንድነው አንተ የምትለን ነገር እስቲ? በርግጥ እንደውም የጥንት ቦታቸውን ሁሉ ሳይቀር አሁን እንደው በእንትን ሁሉ በሚዲያ ላይ ወጥተው እየተናገሩ ነበረ። አሁን ቁልቢ ራሱ የኛ የጥንት ያምልኮ ስፍራችን ነው እያሉ እየተናገሩ ነበረ። ቁልቢ ገብርኤል አሁን ቤተክርስቲያን የተሰራበትን ሳይቀር ክሌም እያደረጉ ነው የኛ ነበር እያሉ ማለት ነው። ሚዲያ ላይ አይታችሁ ከሆነ ምናልባት ብዬ ነው እኔ አይቻለሁ። እና እንደሱ እያሉ ነበር። ቦታም አለው ደግሞ አቲቴ የሚባልም አለው። እያንዳንዱ አምልኮት ነው እንጂ ባህልማ ምንም ችግር የለውም። የኔም ባህል አለኝ፣ የኦሮሞ ባህል አለው። በጣም አስደናቂ ባህል አለው። አምልኮስ ቢሆን ምን አገባ? እሬቻ ብቻ ነው እንዴ? እስልምናም የራሱ አምልኮ አለው፣ ኦርቶዶክስ የራሱ አምልኮ፣ ፕሮቴስታንት፣ ቡዲስት የሚባሉ ብዙ አምልኮዎች አሉ። አዎ አምልኮስ ቢሆን ሰው መብቱ ነው። ልንገርህ አይደለም አንድ ሰው መብቱ ነው።
ድንጋይ ራሱ ያድነኛል ብሎ እኮ ማምለክ ይሄ has a right እኮ በኢትዮጵያ ሕገ መንግስቱ ይፈቅድለታል። አንድ ሰው ከአይ ቲንክ 3000 ሰው ይሁን ምናምን ካስመዘገብክ ወይም ደግሞ በስንት ሰው ቁጥሩ እንደሆነ አላውቅም እንደ ቤተ እምነት እኮ ተመዝግበህ የምትሄድበት ሕገ መንግስታዊ ስርዓት ሁሉ እኮ አለ። በቃ ማለት እኮ እኔ እኮ ለምን አያድርጉ አይደለም ቦታ የሆነ ነገር ባመስ ሲመጣ አይደለም የምትቃወመውና ያንን ነገር የምታወራው በየቀኑ እለት ወንጌልን ስበክ ስራ ነው ጥሩ ነው ወንጌልን መስበክ ግዴታችንም ነው የተጠራንበት ጥሪ ነው ወንጌልን መስበክ ስራ አድርግ ይላል መጽሐፍ ቅዱስ ነገር ግን ሰዎች ባላቸውን ሲያከብሩ እየተነሳ አገነስት ሆነ የሰዎችን እምነት እና የሰዎችን ደስታ ለመበጥበጥ ግን አይደለም አረ እኔ እንደሱ አይደለም ይኸውልህ ሶፊ አንተ አንደኛ የተነሳንበትን የረሳው መሰለኝ የተነሳንበት አንተ እንኳን አደረሳችሁ ያልክ ስትል ለምኑ ብዬ ጠየቅ ከዛ አንፃር ነው እንትን ያልኩ ደግሞ ኢቭን አዳም እኔ አይደለም አይምሮ ፖዚቲቭሊ የሚሰማ ከሆነ እንኳን አደረሳችሁ ነው ያልኩት እንኳን አደረሰን አላልኩም which means የሚያከብሩ ለዛ ነገር የሚፈልጉ ሰዎች ስላሉ የነዛን ሰዎች ነው ያልኩ ያለሁት አልኩ እኮ ልክ ነው አንተ እኮ አደረሰን አልክ እኮ አላልኩም እኮ እነሱን እንደዛ ማለት ነው ደግሞ እንደዛ ማለት ከዚህ ከእግዚአብሔር ቃል አንፃር ብቻ አይደለም አንድ ቃል ላምብልህ ወል ዋቄ ፈታ ብቻ አይደለም ሌላም እኔ ስማ ሶፊ ወዳጆች ዘመዶቼን እንኳን አደረሳችሁ እላቸዋለሁ እሺ እኔ ግን አንድ ቃል ላምብልህ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በአለም ከንቱ እንደሆነ ካንዱም በቀር ማንንም ማምላክ እንደሌለ አንተ ይሄን ነገር የምትቆይ አንዴ ይቅርታ አድርግልኝ ይሄን የምታነብ እናውቃለን ይላል ስማ ይሄንን ያወቀው ሰማኛ ይሄን ያወቀው የሬቻ ቀን ነው የሌላው ቀንስ እስልምና ኦርቶዶክሱ ቡዲስቱን ዘመዶችን እንኳን አደረሳችሁ ያልካቸው ቀን ይሄን ቃል ተረሳዋል ማለት ነው እንዴ ኦርቶዶክስ እኮ መስቀል እኮ አምላካቸው አይደለም እግዚአብሔር ነው አምላካቸው እኔ ስለአምላክ ነው ያወራለው ችግር እሺ እስልምና ማላልኩ እኮ በቃ እንኳን አደረሳችሁ ትላለህ እኔ እስልምናን አሁን እስልምናን አይደለም ምክንያቱም የኔ እግዚአብሔር በአንድነትና በሶስትነት የሚገለጥ አምላክ ነው አብ ወልድ መንፈስ ቅዱስ ነው የነሱ አላህ ነው ስለዚህ ኦርቶዶክሳዊነትን ቆይስማ ስለዚህ ኦርቶዶክሳዊነትን ትቀበላለህ ማለት ነው አምላክ እግዚአብሔር ነው እግዚአብሔርንማ በትክክል ኦርቶዶክሳዊነት አምላክ ስርዓት ቆይ አንዴ ስላላወቁት እንጂ ኦርቶዶክስ ቀኖና ቆይ የኦርቶዶክስ ቀኖናዋን ስርዓቷን ዶግማዋን ትቀበላለህ ማለት ነው አልቀበልም አየው ለኖች እግዚአብሔር ያንተ አንዱ እግዚአብሔር ነው አይ ሰማኛ ያንተ ሚዛን ሁለት ነው እሺ ሁለት ሚዛን ነው ያለ አየ እሺ ንገረኝ ሁለት ሚዛን የሆነው የኦርቶዶክስን ስርዓት ቀኖናዋን ዶግማዋን አትቀበልም ግን እንኳን አደረሳችሁ ትባባላለህ እንኳን አደረሳችሁ ብላቸው ኦርቶዶክስን እንምላ አምላካቸው አምላኬ ነው የኔም አምላክ የነሱም አምላክ ነው እንትንማ ምንለያየው አራቷሽ አይደለም መስቀል ኦኬ የኢትዮጵያ ኦርቶዶክስ ቤተክርስቲያን አምላኳማ አምላክ ቢሆን ኖሮ የበላህበትን ሰብራት ወጣም ነበርኩ ልክ አይደለም የሚያመልኩት አምላክ ልክ አይደለም ብለህ ነው የወጣው እውነት እንደዛ አይደለም የሚያመልኩት አምላክ ልክ ነው ግን አልተረዱትም ብዬ ነው የወጣው በቃ አልተረዱትም አንተ እኮ ግማሹን ላጨረ ግማሹን ነው ጸጉርህንና በጭራሽ አምላካቸው ሌላ አምላክ ነው ብዬ እንደ ሙስሊም እንደ ዋቄፈና እንዴት እንደዛ ልል ይችላል እሺ በጭራሽ ለምሳሌ አንተ ጴንጤ ሆነ የምታመልከው ኢየሱስ ኦርቶዶክሳዊ ደግሞ አይቀበለው አይሱ ጠጃሞች ናቸው እንደዚህ ዝም ብለው ተካራዎች ናቸው እንጂ ችግር አለብኝ ኦርቶዶክስንም ጠጃምም እያልክ ነው ከባድ ነው አንተ አይደለም አይ ኢየሱስን የሚሳደቡትን ያልኩኝ እኔ ኢየሱስን የሚሳደቡት አንተ አሁን ነው ያያረማ
እኔ ኦርቶዶክስ ቤተክርስቲያን እግዚአብሔር በትክክለኛው አንድ እግዚአብሔር ነው ያለ እሱም በእኛና በኦርቶዶክሳውያን የሚመለከው በካቶሊካውያን የሚመለከው ነው። ከዛ ውጭ ያለ አይወልድም አይወለድም ብሎ አምላኩን መካን የሚያደርግ እሱ እንደሱ አይነት ከሆነ እኔ አሁን አምላክ አይደለሁም ያን ሲጀመረ ማለት ምክንያቱም የኔ አምላክ ኮንሴፕት የኔ አምላክ አንድም ሶስትም ነው በአንድነትና በሶስትነት የተገለጠ አምላክ ነው የማመልከው። ስለዚህ ከዚህ ውጭ ያለ አምላክ አይደለም ለኔ። እሺ አንድ ነገር አዳምጠኝ። ምንም እንኳን ቢኖሩ ለኛ ግን አንድ እግዚአብሔር ነው ያለው። አስተሪያ እኛ ምናወራ እሺ ሶፊ ኢየሱስ ክርስቶስ በቃና ዘገሊላ ሰርግ ቤት ተገኝቷል አልተገኘም? ተገኝቷል። የምን ሃይማኖት ተከታይ ነበሩ ሰርገኞቹ? የአይሁድ ነው የሚሆኑት። አዎ ኦኬ። ኢየሱስ ሃይማኖቱ አይሁድ ነበረ? በዛ ቦታ እንዴት ተገኘ? አዎ አይሁዳዊ እኮ ነው ኢየሱስ እኮ አይሁዳዊ እንደሆነ ይታወቃል። ሃይማኖቱ ነው ያለው። አይሁዳዊ እኮ ነው ኢየሱስ። የኢየሱስ ሃይማኖት ምን ነበረ? ለምን ትስቃለህ? እኔ አላውቀውም። እኔ እንግዲህ የኢየሱስ ክርስቶስ ሃይማኖት አይሁዳዊነት ነው። እዚህ ድረስ ነው ያለበት ነው። አዎ አራት ናቸው። ከአራቱ አንዱ እንግዲህ ከዚህ የበለጠ ሃይማኖት እኔ አላውቅም። እውነት ለመናገር የኢየሱስ ሃይማኖት ተከታይ አይደለም ሲጀምር እሱ አስከታይ እንጂ። ሶፊ እዚህ ውስጥ ያላችሁ ሁላችሁ እንዴት ናችሁ? የኢሬቻ በዓል ራሱ እኮ ሃይማኖት ነው። እንኳን አደረሳችሁ ለማለት በጣም ከባድ ጥያቄ ነው የጠየቀኝ። እኔ ኢየሱስ ራሱ ሃይማኖት ነው እንጂ የሃይማኖት ተከታይ አይደለም ሲጀመር። አስተዮ ኢንዲፔንደንስ ዴይ እኮ ይከበራል። ምን አርግ ነው የምትለው ሶፊ? ሰዎች ኢንዲፔንደንስ ዴያቸውን እንኳን ሲያከብሩ እንኳን አደረሳችሁ ይላል። ምንም ችግር የለውም። እሱን እኮ እኔ ይሄንኛው ከአምልኮት ጋር የተገናኘ ነው፣ ከጣዖት አምልኮት ጋር የተገናኘ ነው እኮ እሱ። ላምልክ አላለም እኮ እንኳን አደረሳችሁ ያለው እንባባላለን። መልካም ግንኙነት ነው። ምንድነው ችግሩ? መልካም ግንኙነታችን እኮ ነው እንኳን አደረሳችሁ እንላለን። የሰው እምነት እንድናከብር ህጋችንም ይፈቅዳል ያስገድደናልም ጭምር። እምነትም ከሆነ ማለት ነው ባህልም የትኛው ህግ ነው የሚያስፈቅድ? ህገ መንግስታችን እንከባበር ብሎ ያስቀምጥልናል። ስለዚህ እንኳን አደረሳችሁ ብለን እንላለን። አሁንም ነገም ምንም ከኛ እምነት ጋር ከኛ የእምነት አቋም ጋር የሚጋጭ ነገር የለውም። ሰዎች እኮ ኢንዲፔንደንስ ዴያቸውን ራሱ ሲያከብሩ እንኳን አደረሳችሁ እንኳን ደስ አላችሁ እንባባላለን አይደል? ምንድነው ችግሩ? ለምን እንዴ? እኔማ እንዲወጡ ነው የምፈልገው። ይኸውልሽና እንደጨረሻ ያሉበት ጨለማ እንደሆነ ሶፊ እንደምን አለ ፓስተር? በኃጢአት ውስጥ እንዳሉ ሰላም ነው፣ በጨለማ ውስጥ እንዳሉ ሰላም ነው። እስቲ አስተሪያ እንደውም እነሱ እንኳን አደረሳችሁ እግዚአብሔር ይስጥልኝ። ሌሎች ከላይ የተቀመጡ ሰዎች የሚናገሩ ከሆነ ነው ዝም ያልኩት እንጂ እዚህ ያለው ሰው ይበቃዋል መሰለኝ። አንደኛ በቪዲዮ ወጥቶ ቢያወራ ጥሩ ነው። አንደኛ በጣም ጥሩ ጥያቄ ነው የምጠይቀው። ለአንዱም ጥያቄ የመመለስ አቅም ያለው አይመስለኝም። ይሄን ሰው በቪዲዮ ማየት ብንችል ጥሩ ነው። ምክንያቱም ያስቀመጠው ምልክት ይሄንን ምልክት አይቶ የሚከተሉ በሚሊዮን የሚቆጠሩ ክርስቲያን ሰዎች አሉ ኢትዮጵያ ውስጥ። እሱ እንደ ስም አድርጎ የተጠቀመውንም በፍቅር የሚሞቱለት የተሰውለት በሚሊዮን የሚቆጠሩ ሰዎች አሉ። ምናልባት እዚህ የተሰበሰባችሁም ሰዎች አንተንም የሚከተሉ ይሄንን እዛ ጋር ያለውን ሎጎ አይቶ የሚያከብሩ ህይወታቸውን የሚሰጡ ሰዎች እዚህ ውስጥ አሉ። ይሄንን አስቀምጦ ከምንም ነገር ንጹህ የሆነ ሰው ይመስለኛል እዚህ የተቀመጠው ሰው። በአንተ ደረጃ በመሰረቱ የምጠብቀው እኔ ምናልባት ፊደል የቆጠሩ ሰዎች ለህዝቦች ባህል፣ ቋንቋ፣ እምነትና whatever so belief especially እንደ ኢትዮጵያ the three values የምንላቸው ሃይማኖታዊ ቫልዩ፣ ባህላዊ ቫልዩ እና ቤተሰባዊ ቫልዩዎች እነዚህ
ሀገር የትም ስናቋርጥ የማይለዩን በደረስንበት ቦታ ሁሉ የሚከበሩ እሴቶቻችን ናቸውና እንደዚህ አይነትን እሴት ከማልማት ይልቅ በደነቆረ አስተሳሰብ የሚያበላሹ ሰዎች በአንተ ደረጃ ቆሞ ያመራሉ ብዬ አልጠብቅም። ሶፊ ወዳጅ እየተሳተፍክ ነው ለስነቶ ኮቨር ይቻላል። አይ ስራት ይኖር ወዳጅ ኖ አስተሪ ለጀምስና ግርማ ያስተማማሳብ ካለ አስተሪ በቪዲዮ ተወራ ይደስልኝ ወላ አስተሪ ዝም ብላ አትደናገር። ለምን ግን ይረብሸናል? ይውረድ እየረበሸን ነው። ይሄ ሰው በቪዲዮ ወጥቶ ቢያወራኝ ሶፊዬ ምንም ችግር የለም አወራለሁ። መጀመሪያ አስተራየ የግርማን ሐሳብ ስማኛ ወላ በቪዲዮ ትላለህ እንዴ አስተሪ? ቆይ አንዴ ቆይ ልስማኝ። አሁን እሱን ለምን ትሄዳለህ? እሱ ቀላሉ ነገር እኮ ነው። ስማና አይ እንደው ራሱን ተፈሰብዬ ነው በጣም አሁን እሱ ለምሳሌ ራሱን እንዳምላክ አድርጎ ቆጠረ። ቆይ አንዴ አዳምጣ። እሱ አንተን ሰምቶህ ነው ሂስ እየሰጠ ያለው በአንተ ሐሳብ ላይ ተነስቶ፣ አንተም ደግሞ ስማውና አስጨርሰውና የተናገረው ነገር ልክ ካልሆነ አንተም መልስ ትሰጠዋለህ። ምን ችግር አለ? ቀላል እኮ ነው። ስለዚህ አንዴ አፌን እንዳያረከኝ ስለፈለኩ ነው። አይሳደብ ቆይ አዳምጣ። አንተ ቆይ አንዴ አስተያየት ግን አይችልም እኮ ቆይ ስማኝ። አንተ የተናገርከው ንግግር ለሆነ ሰው ስድብ ሊሆን ይችላል። ታግሶ ሰምተዋል ምንም ሳይል ለአንተ ትክክል ሊሆን ይችላል። ለምሳሌ ጥንቆላ ነው በዚህ በጥንቆላ ተባብረሃል አንተ ምናምን ብለው ሁሉ እኔን ፕሮቮክ አድርገኛል። መልስ ነው የሰጠው። ዝም ብዬ ነው የሰማው። ምክንያቱም ጥንቆላ ነው ብለህ ስትል ማስረጃ ጠይቄሃለሁ፣ አመክንዮ ጠይቄሃለሁ፣ አላመጣም። በሳቅ ነው የመለስከው። ገባ? ስለዚህ እኔ እያወራውኝ ያለሁት አንዴ ግርማ ይጨርስ፣ ከዛ የተናገረው ነገር የማይጥም ከሆነ መልስ ትሰጣለህ። አንተም ሚውት አድርጎ ይሰማሃል እሱ። ስለዚህ አንዴ ግርማ ጨርስ ሐሳብን፣ ከዛ አስተሪያ ግርማ የሰጠህ ሐሳብ የሚመልስህ ይቅርታ የሚያስጠይቅህ አላወኩም ነበር የሚያስብልህ ከሆነ ትችላለህ። አይ አቋሜ ነው ትክክል ነው መረጃው አለኝ ዕውቀቱ አለኝ የተናገርኩት ልክ ነው ስትል ደግሞ ትሞግታለህ። በቃ ይሄ ነው የጨዋ አካሄድ። ስለዚህ በቃ ይሄን ስለሆነ እኔ ነኝ እንኳን አደረሳችሁ ያልኩት፣ ኃላፊነቱንም ወስደው እኔ ነኝ። አንዱኛውን ቅድም ሳሚ ንስሐ ትገባለህ ብሎኛል ፕሮፌት ሳሙኤል። ንስሐ የሚያስገባበትን ስጠይቀው ግን መልስ ሊሰጠኝ አልቻለም። የለም እኔ በማክበር ውስጥ መክበር አለ ብዬ ማምን ነኝ። ግዴታ አንድ ሰው በቋንቋ በዘር በሃይማኖት በነገድ በምናምን ሊመስለኝ አይገባም። ሳውዝ ኮሪያዎች ከጃፓን ነፃ ወጡ ብለው ቃኛው ሻለቃ ኢትዮጵያውያን ሄደው ተዋግተው ህይወታቸውን ሰውተው እነሱ ነፃ በወጡት አሁንም ነፃ ሲወጡ ኮሪያውያን እንኳን ነፃ ወጣችሁ ብለን ዛሬም አብረን ሴሌብሬት እናደርጋለን ከነሱ ጋር። የማይመለከተን ነጮች እንኳን ጉያዬ ስር ያሉት የተጋባን የተዋለድ ነው ይሄኛው የኦሮሞ ማህበረሰብ ቀርቶ ማለት ነው። ስለዚህ በቃ እንደሱ መነጋገር ነው። ስለዚህ ግርማ ይጨርስ፣ ከዛ ሐሳብን ትገልጻለህ። ቀጥል ግርምሽ ቀጥል። ሶፊ በመሰረቱ እናንተ መካከል ገብቼ መናገሩን ፈልጌ ወይ ደግሞ ሌሎች ከኔ ቀድሞ የመጡ ሰዎች እዚህ ላይ አሉ፣ ከላያቸዋለሁ። ሐሳባቸው ምን ይሁን ምን ቀድሜ መናገር ፍላጎቱ ኖሮኝ አይደለም ስለማውቀ፣ ነገር ግን የሚመልሳቸው ቃላቶችና አንተ የምትጠይቃቸው ሌጂቲሜት የሆኑ ቀላል ያሉ ሰዎች በቀላሉ ሊመልሱ የሚችሉ ካላወቁ አላወቁም ማለት የሚችሉትን ውስጡ ባለው የማህበረሰቡ ጥግ ያለፈ ጥላቻ ከነገሮች ነፃ ሆኖ ነው ያገኘሁት። ሁለተኛ ይሄንን ሰው ሳይሆን አንተን የተናገርኩት በአንተ ደረጃ የምጠብቃቸው ነው ያልኩት። በአንተ ደረጃ የምጠብቁ ምናልባት የሥነ መለኮት ትምህርት ተማሪን የሚሉ ሰዎች ይሄ ነው ብሎ ሲነግሩ ጥቅስ እየነገሩኝ ሳይሆን ጥቅስ ከነሱ በላይ መጥቀስ ስለምንችል ምናልባት እንተላለፋለን በአካዳሚን በዛ አጋጣጫ ምናልባት ይሄ ማህበረሰብ የሚያከብረውን እሴት እኔ ይሄ ነው ብዬ ጭቃ እንድቀባው ኤቪደንስ የሰጠኝ ብለው የሚያስቡት ያነበቡት ወይም ደግሞ የተማሩበት ኮርስ ካለ እኔ ቴዎሎጂን እስከ ዶክትሬት ዲግሪ ጥግ ስለሄድኩ አርኪቴክቸራል ሂስትሪን ከመጀመሪያ ጀምሬ ስለጠናው ስለማቅ የማህበረሰብን ጉዳይ ይሄ ነው ብሎ ስፍራውን እንዲነግረኝ ነው የምፈልገው። ከመጽሐፍ ቅዱስ እንዲጠቅስልኝ አይደለም፣ ከሱ በላይ ጠቅሳለሁ እንዳልኩ መጥቀስ አይደለም ችግሩ የት ጋር ይሄን እንደተማረ እንዲነግረን ነው የምንፈልገው። እንደዛ አይነት ሰዎች ነው በአንተ ደረጃ የምጠብቀው የሚል ለአንተ ነው አስተያየት የሰጠሁት እንጂ እሱ ጋር አልመጣው። አንደኛ ከሱ ጋር ለመነጋገር ይሄ ለአቅመ ክርስትና ያልበቃን ሰው ነው አብሬ መነጋገር እንትን የለኝም። ሁለተኛ እዚህ ጋር ዳም የሚቀመጡ ሰዎች 900 ምናምን ሰዎች እዚህ ጋር ተቀምጠዋል።
ቀላል ሰው አይደለም እዚህ ጋር የተቀመጠው። በሰዎች አንደበት ላይ እንደመጣልኝ በጥላቻ ማወራ ጉዳይ አይደለም። እኔ እስልምና እምነት ተከታይ አይደለሁ። ሙስሊሞች ኢድ አልፈጢር ሲደርስ ኢድ ሙባረክ እንላቸዋለን። እኔ ስለማምንበት አይደለም፣ እነሱ ተከትለውታል። እትሳፍቱ ዘም ስተት መስሎ የታየኝን ነገር ወንጌልን ስንሰብክ እንግዶች አይደለም። ወንጌል ሲሰበክ የአንድን ማህበረሰብ እሴት አክብርህ ነው። ሐዋርያቶች የሰበኩት እንደዛ ነው። ክርስቶስ የሰበከው እንደዛ ነው። ፕሮቮክ እያደረክ የምትዘራው ነገር የለ። ዝም ብለህ መንገድ ላይ መጥተህ ብቻ ኢየሱስ ይመጣል ስላልከው እንዴት ነው ይመጣ ብሎ ቢጠይቅ መልስ ሊኖርህ ይገባል። ሲመጣ ምን ያረጋል? ምን አይነት አመጣጥ ነው? እኔ ምን ማድረግ ይጠብቅብኛል ብሎ ቢጠይቅ ትውልዱ የመመለስ አቅም ኖሮህ ነው። በጥበብ ሰብከህ ነው የሰዎችን ልቦና የምትማርከው እንጂ በትቢት ተወጥረህ አይደለም። ወንጌል በትቢት የሚሰበክ አይደለም። እንደዛ አይነት ቴዎሎጂ አልተማርንም። እንደዛ አይነት ክርስትናም የለም። ስለዚህ በእንደዛ አይነት ሰዎች ያሉ ሰዎች ቢኖሩ ጥሩ ነው። እና ኦርቶዶክሶች ጥምቀት ይደርሳል ወይ ደግሞ የልደት በዓል ይደርሳል፣ እንኳን ለብርሃነ ልደቱ አደረሳችሁ እንባባላለን፣ እንላችኋለን። እኔ አላምንም እዛ ኦርቶዶክስ ውስጥ አይደለም ያለሁት፣ ግን እልሃለሁ እንኳን አብሮ አደረሰን ብለኸኝ ታልፋለህ። ያም እንኳን አብሮ አደረሰን ብሎ ነው የሚያልፈው። ጨምበላላም ሲደርስ እንኳን አደረሰ ትለዋለህ። ፊቼም ሲደርስ፣ ጦናም ሲደርስ፣ አሸንዳም ሲደርስ ትለዋለህ። ይሄኛው ሲደርስ ምንድነው የሚያንገፈግፍህ ነው? ምንድነው የሚያንገፈግፍህ? ብብቱ ሰር ላይ እኮ ነው ያለው። ሰሜን አልመጣ፣ ደቡብ አልሄደም፣ ምስራቅ አልሄደም፣ ምዕራብ አልሄደም፣ ባለበት ቀዩ ላይ ነው የሚያከብረው። ከተመቸ አብረህ ማክበር ነው። ካልተመቸ አፍን ዘግተህ መቀመጥ ነው። ሌላው ደግሞ እንኳን አደረሳችሁ ካልክ ከተመቸ አብረህ እንኳን አብሮ አደረሰን ማለት ነው። ካላደረሰ ደግሞ አብረህ ዝም ማለት ነው። ግን የቡና ታች አካባቢ ባለ የማህበረሰብ ዕውቀት ይዘህ ጥንቆላ ነው ምንድነው ስትል የተማርከው ምንድነው ተብለህ ስትጠየቅ በኔ ደረጃ ያለ የምትጠየቅ ሳይሆን ቅድም የተጠየቁ ጥያቄዎችን መመለስ መቻል አለብህ። ይመስለኛል በሚል አይነገርም። ይመስለኛል በሚል ማህበረሰብ ላይ ማውራት ምናልባት ቲክቶክ የባለጌዎች መንደር ስለሆነ ስዕሉን ስለማናየው እንደፈለገ ማንም ሰው የፈለገውን ነገር ማለት ይችልበታል። ለዛ ነው በቪዲዮ ውጣ እስቲ እኔ ያልኩት። መልስ አልሰጠውም። አንደኛ ለሱ የሚሆን መልስም የለኝም። እኔ መልሱ አንተ ጋር አልቋል። እኔ የምለው ነገር የለኝም። ለሌሎች ሰዎች ጆሮ ግን እንደዚህ አይነት ሰዎች አይጠቅሙም፣ ጠቃሚ ስላይደሉ እንደዚህ አይነት ሰዎችን ከሚዲያ ዲስኮኔክት ማድረግ ነው ያለብህ እንጂ እነዚህን አይነት ሰዎችን እዚህ ማምጣት ኢትዮጵያ ውስጥ መኖር እየተመኘን አመት እየጠበቀ ልክ እንደ እርግማን የአንድን ማህበረሰብ እሴት መስደብ መዝለፍ ጠቃሚ አይመስለኝም ሶፊ እንጂ ለሱ ካንተ የተሻለ ለመመለስ አልሞክርም። ይበቃል። አይ ነው ዶክዬ፣ ለዛ ነው እኔ ማመክንዮ ስጠኝ ብዬ ጠየቅኩት። ቢያው እኔ ተቃራኒ ሐሳቦችን ማስተናገድ ስለምወድ ሰው ደስ ያለውን ይናገራል፣ ግን አመክንዮ እንዲሰጥ ነው የጠየቅኩት። የጠየቅኩትም ፈንዳሜንታል የሆኑ ጥያቄዎች አይደሉም። ጀስት ዝም ብሎ ኖርማል የሆኑ ጥያቄዎችን ነው ያነሳሁት ለአስተሪያ። አስተሪያ ግርማ፣ ዶክተር ግርማን በነገራችን ላይ የተዋወቀው ዶክተር ግርማ ይባላል። በስነ መለኮትም በሴኩላሩም የተማረ ሰው ነው። የኔ በግል ወዳጄ ነው። ስለዚህ ያን ያህል ቁጡ ምናምን አይደለም ሲያወራ። ምናልባት ጮክ ብሎ ስለሚያወራ እንደሱ መስሎ ከሆነ አስተሪያ ቅድምም ደግሞ የተናገረው እኔን ነው፣ ለእኔ ነው የነገረኝ እንጂ አንተንም ላይ ሂስ አልሰጠም ገና ሀሳብና። አሁን ተረድተው ከሆነ ሀሳቡን መቀጠል ይችላል አስተሪያ። በጣም አመሰግናለሁ። ግን በጣም እኔ እስከ ዶክተሬት ሰው መጽሐፍ ቅዱስን ተምሮ ሰውን እንደዚህ ማበሻቀጥና ሰውን እንደዚህ መሳደብ የሚቻል ከሆነ እንግዲህ ምን አይነት መጽሐፍ ቅዱስ ትምህርት ቤት እንደገባና ምን እንደተማረ ምን አይነት ዕውቀት ወይ ደግሞ እንደያዘ እኔ አላውቅም። እኔ የዋህ የሆነውን ሩሩ የሆነውን ክርስቶስ ኢየሱስን ተከታይ ነኝ። በገባይ ልክ እሱን ነው የምከተል። ስለዚህ እሱ ደግሞ እንዲህ አይነት ማለት በጣም በትዕቢት የተወጠረ ማለት ነው። እስከ ልክ በትዕቢት የተወጠረ አይደለም ኢየሱስ እና ራሱን ዝቅ ያደረገ ራሱን ባዶ ለምን ለምሳሌ አሁን ዶክተር ተሳድቧል ስትል ምን ብሎ ነው? አሁን ፐርሰናሊ አንተን የሰደበ ነገር ምን ብሎ ነው? እስቲ ምን ያልተሳደበው ነገር አለ? ውይይት አልበቃም አለ። ለምሳሌ ለአቅመ ውይይት አልበቃም አለ። ለአቅመ ክርስትና ለአቅመ ክርስትና አስበው፣ ክርስትና በአቅም ነው ማለት ነው። እኔ በእምነት ጽድቅ ነው የማምነው። ኖ በአቅመ ማለት ነው። እሺ ለምን እንዳለ ይነግርሃል። ለአቅመ ክርስትና ያልደረሰ እሺ፣ አንድ ሌላ ደንቆሮ ብሏል።
አዎ እንዲህ አይነት ደንቆሮ ጋር አላወራም ምናምን ብሏል። እሺ ሁለት ቀጥል። እሺ ቀጥል። እኔ አልሰማሁም። ኦኬ ሊሆን ይችላል። እሺ ደግሞ ከማህበረሰቡ የወረሰውን ጥላቻ የሚልም ጸያፍ ንግግር ተናግሯል። ይሄ እንግዲህ ዶክተር ነው እንግዲህ አስቡት። ኦኬ ስለዚህ እነዚህን አንተን ተናግሮሃል። ያለ ምክንያት የተናገረ በምን ምክንያት የተናገረ የሚለው ሚዩት አድርግና ለዶክተር ሐሳብ የሱ ሐሳቡን ይግለጽልህ። በመጀመሪያ ራሴን እንትን ልበል እንጂ ምን ትበልሽ? እና ደግሞ አስሬ በቪዲዮ ይላል ክርስቲያን ነው ግን እስከ ዶክተሬት እንደውም ደግሞ መጽሐፍ ቅዱስ ትምህርት ቤት ተምሯል። እሱኛውን ተው በቃ አስሬ ገባኝ። በቪዲዮ አስገርሞኝ ነው አይደለም። አንድ ነገር ልንገር፣ በቪዲዮ ያለ 100% ነው ዶክተር ስለማቀው አይደለም። በቪዲዮ ያለ ሰዎች በፌክ አካውንት እየገቡ ራሳቸውን ደብቀው በተለያየ የጥላቻና የተለያየ ሐሳቦችን በዚህ በቲክታክ ፕላትፎርም ስለሚሰነዝሩ ከዚህ አንፃር ሐሳብ በትክክል የኔ ነው ያመንኩበት ነው ለዛ ነገር እሰዋለታለሁ አምንበታለሁ ብለህ የምትል ከሆነ ልይህ ከሚል አንፃር እንጂ ከምንም ጋር አይደለም። አስሬ ይሄን 100% እነግርሃለሁ እኔ። ስለዚህ ሌላ ሐሳብ ካለ ቀጥልና ከዛ እሱ ይግባ። እሺ ሁለተኛ ደግሞ እኔ የኦሮሞን ማህበረሰብ ላይክ እንደምጠላ አይነት አድርጎ መናገሩ በራሱ ይሄ ራሱ እየተናገረ ትልቅ ሚዲያ ማለት ብዙ ሰዎች የሚሰሙት ነው፣ ብዙ ሐሳብ የሚሸጥበት ነው እያለ እንደዚህ አይነት ትልቅ ሚዲያ ላይ ብዙ ሰዎች አሉበት ላይ እንድቀንጭቦ እንኳን እንደው አልፎ የሚሄድ ሰው እኔ የማመልከው እግዚአብሔርን ነው። ከኔ ጋር ደግሞ የሚያመልኩ ቅዱሳን አሉ፣ ኦሮሞዎች ናቸው፣ አማሮች ናቸው፣ ሌሎች ብሔሮች ያሉበት ቸርች ነው ያለውት እና እንዲህ ብሎ እንደምጠላ አድርጎ መናገሩ በራሱ በጣም ፈጽሞ ስህተት ነው እና ማያቀኝን ነው ዝም ብሎ የሚያወራው ማለት ነው። ማያቀኝን ፈጽሞ አይቶኛ ያቅም አሁን ነው ዛሬ ያየኝ እንዲሁ ዝም ብሎ መጥቶ ወረደብኝ ማለት ነው። ግን አያቀኝም ምንም ነገር ስለኔ ምንም ባክግራውንድ የለውም እና ይችን መስቀል አየ ከዛ ሚሊዮን ከተሉት ነው አለ ምንም ያቀው ነገር ስለኔ ምንም ነገር የለም። ግን ዝም ብሎ መጥቶ እንደሚያቀኝ አድርጎ ነው ያወራው እና ከኦሮሞ ጋር እንደተጣለው ለማስመሰል ነው ጥረት ያደረገ ወስዶ እንዴት ነው ያደረገው? ከክርስትና ከሃይማኖት እኔ በሃይማኖት ነው አንድ እግዚአብሔር አለ ብያምናለሁ። በእርሱ የሚሞግተኝ ከሆነ ይሞግተኝ ዋቃ ይሄ አሁን በኢሬቻ የሚመለከው አምላክ እግዚአብሔር ነው ካለ እኔ የኔ እግዚአብሔርን አስቀምጣለሁ። ያ እሱ ነው ካለኝ ምንም ችግር የለውም፣ እንጨባበጣለን። እኔ ነገ ሄጄ እንደውም ውሃ ተረጭቼ እመጣለሁ፣ ምንም ችግር የለብኝም። እና እኔም ማመልከው እሱ እግዚአብሔር ከሆነ ማለት ነው የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር እኔም ማመልከው አምላክ እግዚአብሔር እሱ በኢሬቻ የሚመለከው ከሆነ ወይም ደግሞ ፈጽሞ ሃይማኖት አይደለም ካለ በሱም ወግተዋለሁ። ከዩቲዩብ እያወረድኩ አሳየዋለሁ ሃይማኖት እንደሆነ ማለት ነው። ሃይማኖት እንደሆነ የራሳቸው የተናገሩትን አውርጄ አሳየዋለሁ። እንደውም ጭራሽ ምንም ችግር የለውም እሱን ማለት ነው። ግን እኔን የማያቀኝን እንደዚህ ብሎ መናገር አንድ ክርስቲያን በጣም ደስ አይልም። ለማንኛውም ስለ ስድቦቹ መልስ የሚመልስ ከሆነ ይኸው ለቅቄያለሁ። እሺ ዶክተር ግብ ቻቹ እንግዲህ ይቅርታ መጠየቅ ፈልጋለሁ እድሉን ስለምትሰጡኝ ማለት ነው። ቴንኪው። ይሄን ሰው አንድ ደቂቃ ቢፈቅድለትና የስ ኖ ወይም የሚያውቅ ከሆነ ቢመልስልኝ ጥሩ ነው። ከዛ በኋላ ወደሱ ጥያቄዎች እመለሳለሁ። ዋቃ ማለት ምን ማለት እንደሆነ ያውቃል? አዎ ወይ አይደለም ይበለኝ። ልፍቀድለት። አስተሪ አንተ ነው። ኦኬ ቆይ እንዴ እኔማ እንግዲህ ጓደኞቼ በሚያውቁት እንዴ ዋቀዮ ነው የምንለው። ዋቀዮ ሌሎቹ ሰዎች አላልኩም እግዚአብሔር ማለት ነው። ኦኬ ያዝልኝ ሶፊዬ። ሌላ ነገር ኦሮሞኛ ተናጋሪ የለውም ወዳጄ። በቃ ያዝልኝ አንተ። እኔ ኦሮሞኛ ተናጋሪ አይደለም። እኔ እግዚአብሔር በሚለው ነው ማለት። አንተ ያዝልኝ። ቋንቋ ለማቅ ሰው ይሄ ቋንቋ ማስተማሪያ አይደለም። ይሄን ያልኩበት ካንተ ጋር ላውራ። እሱን ያዝልኝ። ያው መያዣው አንተ እጅ ስላለ ነው ሶፊዬ። ቴንክ ዩ ፓስተር። አልፋና ኦሜጋ የሚለው ቃል የግሪክ ቃል ነው። what does it mean የሚለውን ታውቀዋለህ። ስላንተ ላንተ አልነግርህም። ግሪክኛ ነው። ኤል ሻዳይ አዶናይ ስትለው ሂብሩ ነው ቃሉ። ማንን ነው አልፋና ኦሜጋ ያልከው?
ማንን ነው ጋድ ኦፍ ኤልሻዳይ አዶናይ ብለህ የምትጠራው? the same that almighty God ዋቀ ጉራቸ ብሎ በኦሮምኛ ይጠራዋል። በኦሮምኛ ቋንቋ ሲጠራ የሚያንገበግበው አካል ካለ ምንም ላደርግለት አልችልም። ትምህርቱን እንዲማር ሌላ ጊዜ ቁጭ አድርገን የመጽሐፍ ቅዱስ መጀመሪያ መጽሐፉ ከመጽሐፉ በፊት የሰው ልጅ በሕገ ልቦና ይኖሩ ነበር ተብሎ ይባላል። እነዛ ሕገ ልቦናዎች ምንድናቸው? በኢትዮጵያውያን ዝም ብሎ እንደተለመደ ሕገ ልቦና ነው በሚል የዳቦ ስም ሰተነው አሳንሰን የምናልፈው ጉዳይ ሳይሆን ያ ሕገ ልቦና የሚባለው ምንድነው? እሱ መጽሐፍ ቅዱስን የጻፉ ሰዎች ቅዱሳን ሰዎች በመንፈስ ቅዱስ ተመርተው ጻፉት። yes እንደዛም ነው ያነበብነው። ነገር ግን የጻፉ ሰዎች እኮ መላእክት አይደሉም፣ ሰዎች ናቸው። እነዛ የጻፉ ሰዎች መጽሐፉ ከመጻፉ በፊት መጽሐፉን የጻፉላቸው ማህበረሰብ ይሁን ከነሱ ጋር የነበረው ማህበረሰብ ይኖርበት የነበረው ሕገ ልቦና ምን ነበረ? ምን ቫልዩ አለው? we have to describe እኮ ዝም ብሎ በደፈናው ሕገ ልቦና ነው ብቻ ብለን እኮ መሄድ የለብንም። ሕገ ልቦና ምን ኮንሰፕት የያዘ ነበር የሚል this is where theologians has to have a debate with me። እዚህ ጋር ነው አካዳሚክ ሰዎችን የጠራውበት ምክንያቱም ትንንሽ ሰዎች ምንም ሊሉኝ አልችሉም። ከነሱ ጋር እንካ ሰላምታ ንግግር ብሽሽቅ ነው ይመስለው ወይ ደግሞ ይሰድባል ያላልከው ነገር ያመጣ but at least academically ነገሮችን ያገላበጡ ሰዎች we will go into deep like theology ውስጥ ገብተን ከዛ አውጥተን ነገሮችን ስናወራ ሰዎችን በካተው ሃይ የሚባል የማስታረቅ ያህል ሳይሆን ሰዎች በእውነት ይቀበሉም አይቀበሉም ይመኑም አይመኑም ያክብሩም አያክብሩም ነገር ግን ነገሮች በእውቀት ሲሆኑ ጥሩ ነው። አንድ አባባል አለ አይደለም? ስትመለስ እንዳይቆጭህ ስትወጣ በሩን አታጋጭ የሚባል ነገር አለ። ዛሬ ባይመች ነገ መልሰ አንተ አድቮኬት አድርገው ይሆናል። ሁኖስ አናቆም። ስለዚህ የመጣንበት የተለያየ እምነት ሃይማኖት ውስጥ ነበርን። ዛሬ አብዛኞቻችን በክርስትና እምነት ውስጥ ነው ያለነው። ትላንት ሌላ ቦታ ሆነን ዛሬ ስላለንበት ነገር የነበረን አመለካከት ሌላ ነው። ዛሬ ደግሞ እዚህ ጋር ሆነን ስለነበርንበት አመለካከት ያለን ደግሞ ሌላ ነው፣ ይለያያል። ስለዚህ you don't even know what will happen tomorrow። አንተ ዲያቆን እየነበርክ አጋንንትን አመልካለሁ ስትል ነበር ምናምን ብለኸኛል። በጣም በብዙ ተአምር ያለፍኩ ሰው ነኝና ተአምር የተደረገልኝን የምረሳ ሰው አይደለሁም። ያን ደግሞ ሰው እንዲያውቅልኝና እሱ እኮ መንፈሳዊ ነው ለመባል ቸርች ውስጥ ብቻ ጡልጡል ማለት የለብኝም። ሌላ ቦታም ሊኖር ይችላል። ሰው እንደ ጥሪው ነው፣ እንደ አቅሙ፣ እንደ እይታው ነው፣ እንደ ብቃቱ ነው። እሱን ለዛ ተውልኝና እኔ የማመልክበት ቦታ የሚያመልኩ አብሮኝ ማታ ሲዘይዱ የሚያድሩና ጧት ደግሞ ጧፍ ይዘው ገብርኤል አብሮኝ የሚመጡ ሰዎች እኮ ነበሩ። እነኚህ ሰዎች ምን ገብቷቸው ነው? አንተስ ምን ገብቶ ነው ካልከኝ የገባን ነገር የለም። በቃ የገባን ነገር የመሰለንን ነው የኖርንበትን ነው ማቀው። ሲሄዱ አየው ተገኘው፣ እዛም ነበርኩ እዚህም ነበርኩ። ሲገባኝ ግን ያለ አንዳች ሰባኪ ያነበብኩት መጻፌ ገብቶኝ የሆነውን ሆኛለሁ፣ የሆነና ቃል። ስለዚህ ሰዎች እንዲህ ቦታ ነበርኩ እንዲህ ነው ብሎ ሲሉ እያወቁ እንዳደረጉ አድርጋ አትቁጠረው። ሁለተኛ ይሄኛው እኮ ሰይጣን ነው ለማስባል ተፈልጎ እንዳልሆነ ይሙሰደውና as a kid ቤተሰቦቼ እዛ ስለነበሩ እዛ ነበርኩኝ። at the same time ቤተሰቦቼ ገሚሱ ደግሞ ቆራቢ ስለነበሩ ኦርቶዶክስ ቆራቢ አባል ናቸውና ልጃቸውን ወስዶ የዳቆን ትምህርት ቤት አስገቡት። ከበሮ መሸከም አይችልም ተንበርክኮ ግን ይላል ልጁ። ገብቶት ነው አልገባውም I don't know I was undertaken ይሄ ነገር በሚሆንበት ሰዓት ላይ። ስለዚህ እሱን ጥያቄ ከዚህ ያለፈ መልስ ልመልስልህ አልችልም። ወይ ደግሞ እዛ ያሉት ሰዎች አጋንንት ያመልካሉ ልትል ነው ወይ ግርማ ልትለኝ ፈልጋል? ምላሽ ጥሩ ምላሾች አሉ ከነ መረጃው ግን ሌሎች ፕሮቮክስ ነገር ለኛ ብትወልና አይሻልም? መልካም ኦርቶዶክሳውያን ጉዳይ ቆይ አንድ ጊዜ አውጣው ጥያቄ ይውላ አባቴ አንድ ጊዜ ቆይ ወንድም አለም ቆይ በተራው አይ የኛን ይወለ የኦርቶዶክሶችን ነገር ለኛ ብትተውልን ግርምሽ ለኛ ብትተውልንና የመጣበት ሙድ ማለት ኦርቶዶክስ አይ ትክክል አይደለም ማለት ትክክል አይደለም የኖርኩ ነገርኩ ግርማ አይ መልስ ልሰጥ እፈልጋለሁ ባነሳ የሌለበትን እምነት ለምን ሜንሽን ታረጋለህ? አሁን ይሄ እኮ ትክክል እኮ አይደለም እኮ ግርምሽ ሜንሽን እንዳላረከፈለክ ልክ እንደቀደሙ የሌላውን ማህበረሰብ ለማንጓጠጥ እዚህ ሚዲያ ላይ መቀመጥ አይኖርብህም። ገባ? የሌላውን ማህበረሰብ አንቋጥቶን ተናገራ እንደ ኦርቶዶክስ እኮ አይደለም አሁን ታረጋው መሰለ ግርማ እንደዛ አይደለም እንዴ ሆልድ ኦን ያንጓጠጠውን ተናገረው ያንጓጠጠው ማለት ነው ኦርቶዶክስ አይደለም ኦርቶዶክስ እየተናገርኩ እሱን ሲናገር አስቆሞ ነበር እሱን ግርማ ጠጋይካ እንዴ ሲናጋፋኝ ምን ይያልክ ነው ያለው? ይወለ ያንጓጠጠው የውዚ ከላይ ያለው ነው እሱ ደግሞ ኦርቶዶክስ አይደለም። እሱን ተናገር አላቆም እሱን እንጂ አንተ እኛን አሁን እኮ እንደ አልፈ እኮ ወደኛ እኮ እየመጣ እኮ ነው ያለው። ይሄ አሁን ትክክል ኦኬ ሉክ እየነገርኩ እኮ ነው። ሉክ ወንድሜ ዛፍ ንፋስ ዛፍን ሲገላ አንድ ዛፍ በቃ ይኸውልህ ግርማ አንዳንዴ ማድረግስተን
የኔ ወንድም ምላስ አታስረዝም። አይ ኖ ምላስ ማስረዘሙ አስፈላጊ አይደለም። ይኸውልህ አንዳንዴ ይሄ ብልግና ነው። ብልግና ነው። ሃይማኖታዊ ሰው ከሆንክ እኔ ፖለቲከኛ ነኝ። ሃይማኖታዊ ሰው ከሆንክ ምላስ እንደዚህ ማለት የለበትም። ይሄ መስደብ አይጠቅምም። ለዛ እኮ ነው እና ፖለቲከኛ ስለሆነ እኮ ነው ምላስ ማስረዘም አይባልማ። አንተ ሃይማኖታዊ ከሆንክ በፍቅር ስበከኝ እንጂ ምላስ ማስረዘም ብለህ ልሰብክ አይደለም። እኔ ልሰብክ አይደለም የገባው። ምላስ ማስረዘም አይባልም። ውዝድሮ ቃሉን ውዝድሮ አድርግና ወርድላለሁ። እኔ ላጸያፊ ንግግሮች ይሄ ብልግና ነው። ኖ ለሚ ኮሬክቲቭ ይሄ ብልግና ነው። ሃይማኖት እሱን ያስተማረህ ልሰብክ አይደለም የመጣሁት። ላጸያፊ ንግግሮች መልስ ልሰጥህ ነው የመጣሁት። ሃይማኖቱን አነጋገርህን እንደዛ ነው ያስተማረህ። እኔ ፖለቲከኛ አንተ ሃይማኖታዊ እንደዛ ነው የተማርከው። ምላስ ማስረዘም ምን ማለት ነው? ዶክተር ነኝ ቲዮሎጂካሊ ይያል ዶክተር ነኝ ያልኩ በዛ ስም እያታለልክ የድሮ አማርኛ እንድናገር ከግርማ ተጠብቅ እንደሆነ እንደዛ አላገኘም። ፊት ለፊት እየተነጋገርን መልካም በሐሳቤ እንጂ ምላስ እያስረዘምክ የምትል ከሆነ ለአንተ የምለው ነገር ይኖረኛል ማለት አይጠበቅብህም እያልኩ ነው ያለው። ስነ ምግባር ነው ያለው። ለማንኛውም ቱ ሜክ ሎንግ ስቶሪ ሾርት አቁሞ ቱ ሜክ ሎንግ ስቶሪ ሾርት የኦሮሞን ህዝብ ባህል ይኸውልህ የኦሮሞ የምናምን ናቸው። ይኸውልህ አባቴ እንነጋገር። አሁን እዚህ ጋር ይኸውልህ ለአንድ ባለየ ብለን ንጹህ ህዝብ አንሰድብም። አዳምጠኝ። እኛ አንተን አይደለም ከኔ ጋር ተቃውሞ ባለጌው አንተ ብትቃውሞ እኔ እኮ አልገኝም። ይኸውልህ ስማኝ፣ ቆይ መጀመሪያ አዳምጠኝ። ይኸውልህ እኛ ህዝብን እንደ ህዝብ እንዳንተ አንሳደብም። ከህዝብ የወለደው ጥላቻ እኔ ህዝብ አልተሳደብኩም። መረጃ ነው የሰጠው። ኖ መረጃ ሲሰጥ ተከራከልክ እኮ። አሁን ሶፊ ምስክር እኮ ነው። አትንካው አልከኝ። እሱኛው አጀንዳ ይቆረጥና እሱኛው አጀንዳ ይቆረጥ እኮ አውደ ለምን መሰለ አንተም በጠየቀው ልክ እሱ መረጃ አለኝ ትክክለኛ ሐሳብ አለኝ ብሎ የሚለው ልክ ፖለቲከኞች በራሳቸው አጀንዳ እንደሚሄዱት የራሱ አጀንዳ አለው። ስትመጣ አንተም ፕሮቮክ አደረገኝ ትላለህ፣ ችግር ይፈጠራል የባሰ። ምክንያቱም አንተ ፖለቲከኛ ስላልሆንክ የባሰ ቁስል መቆሳሰል ይሆናል። ምክንያቱም እሱ መረጃ አለኝ ብሎ የሚያነሳበት ሐሳብ ስለሚመጣ የወንጌል ሰው ስለሆነ መረጃውን ያሳየኝ። አይ ችግር የለም ብሎ ያሳየኝ። ያልፈልገውማ እሱን ወይ ፎሎ ተደራረጉና እናንተ ለብቻ እዛ መረጃውን ተያዩ። እኔ አልፈልገውም ነው። ምክንያቱም እኔን ብሎ የመጣ በመንፈሳዊ ጉዳይ ሊያወራ ምናምን የመጣ ሰው ስላለ ያለ አጀንዳው እያስኬድ ነው ማለት። ስለዚህ እሱኛውን አልፈልገውም እኔ። እሺ መንፈሳዊ ጉዳይ ላይ ጥያቄ እተዋለሁ። ልቀጥል። እኔ ስለማልፈልገው እሺ ሶፊ ልቀጥል። መንፈሳዊ ጉዳይ ላይ ጥያቄ እንቀጥላለሁ። እኔ በገባይ ልክ ሃይማኖት ብሔረሰባዊ ወይንም የሆነ ጎጥ እምነት ነው ብዬ አላስብም። ከዛ ይሄ ማለት እኔ ከሰውየው ከዚህ ሰውዬ የተረዳሁት እኔ አሁን ሲገባኝ ዶክትሬት በጥላቻ መሰለኝ ዶክትሬቱ የሚጭኑት። እንደዚህ አይነት ንግግሮችን አላስተናግድም። ገባ እንደዚህ አይነት ስዳደግ ንግግሮችን አላስተናግድም። አሁን አውደ ምንድነው እስቲ አሁን በጥላቻ ዶክትሬት የሚሰጥ ዩኒቨርሲቲ የት ነው ያለው? ዓለም ላይ አለ? የለም ማለት ነው። አሁን ይሄ አሁን ከዛ በኋላ አሁን ዶክተር የሆነ ነገር ቢናገር ወይ ዶክተርን የሚወዱ ሰዎች የሚያከብሩ ሰዎች እዚህ ጋር ተነስተው አንተም ቢናገሩ ስተት በስተት ማረም ነው የሚሆነው። ስለዚህ በጥላቻ የሚሰጥ ዶክትሬት ዓለም ላይ እንደሌለ የኬጂ ተማሪ የሚያውቃል። ሐሳቡ ካልጣመ ሐሳብ መሞገት ይቻላል እኮ። ሐሳብ መሞገት አሁን ይበቃል። ምን ችግር አለ እንዴ? ስለዚህ የሱ ሐሳብ ይበቃኛል። ፓስተርዬ የሱ ሐሳብ በቅቶኛል። አሁን ማርም ቢያፈስ ኦልሬዲ ከንግግሩ ስለሚታው አብቅቶልኛል። እዛ ጋር ነው ማበቃው። ምክንያቱም ከነዚህ ያለ ጋር መመላለስ አልፈልግም። ለማንኛውም በጣም ቆንጆ። በእኛ ቤተ እምነት ዋቃ ጉራቻ የሚባል ትምህርት የለንም። ዋቃ ጉራቻ ልክ አይደለም ብዬ ብናገር ልክ ነኝ ወይስ ልክ አይደለሁኝም? ለራሴ ልክ አይደለም ማለት አትችልም። ለምን በለኝ። ጥሩ ጥያቄ። ቆይ ልክ አይደለም። ቆይ እንትን ቁልጨርስላ ጥያቄ ልጨርስልህ። እኛ ለምሳሌ አሁን ዋቃ ጉራቻ የለም ብለን ነው የምናምነው። እኛ ዋቃ ጉራቻ የለም ብለን ነው የምናምነው። ቢኮዝ ክርስቶስ ተገልጧል። አሁን እኛ እግዚአብሔር ራሱ ተገልጦልናል። ተገልጦ በቀራንዮ መስቀል ላይ ዋጋን ከፍሎናል፣ ሞቶልናል ብለን ነው የምናምነው። አንተ ደግሞ ዋቃ ጉራቻ እያልከኝ ነው ያለው። ስለዚህ እኔ ዋቃ ጉራቻ ልክ አይደለም ብዬ ብናገር ልክ አይደለም ትለኛለህ? ጨረስክ? አዎ። ኦኬ
ጨርሰው ኢየሱስ ክርስቶስ ተገልጦ ዓለምን ስለማዳኑ የግድ በአማርኛ ሲሆን ነው እግዚአብሔር የሚለው ቃል የሚገባ? እኔ አሁን ስለ ዋቃ ኮንሰፕት አይደለም እኮ ያልኩት። ዋቃ ጉራቻ ነው ያልኩት። ዋቃ ጉራቻ ማለት ምን ማለት? አዳምጠኛ። ዋቃ ጉራቻ ገራገርባ ሌሎ ገራ ተሊላ እንጀዱ ኩኒ የሚለው ይሄ ምን ማለት ነው የሚለውን አንተ ኦሮሞ ነህ መጀመሪያ ነህ አይደለም? በጣም ቆንጆ መልስ አለ ይላል። አንተ ነህ አይደለም? ነኝ እኮ አልኩ። ነኝ። ኦኬ ጥሩ፣ አትበሳጭ። ኦሮሞ ከሆንክ በጣም ቆንጆ ጥያቄ መልስ ይላል። ምን እንደሆነ ታውቃለህ? እስልምናና ክርስትና ኢትዮጵያ ከመግባቱ በፊት ያንተ ቅድመ አያቶች እሬቻን ያመልኩ ነበር አያመልኩም ነበር? መልስ። አሁን እኔ ክርስቲያን ነኝ። ትክክል አይደለም አሁን አልጠየቅኩም። አሁን ጥሩ ነው። አሁን እግዚአብሔር ይባርክ። አሁን ጥሩ ነው፣ ችግር የለውም። ጥያቄ ግልጽ ነች። እነዚህ እምነቶች ከመምጣታቸው በፊት አሁን ስለሆንኩ አልጠየቅኩም እኮ። ልክ ነህ። አሁን እኮ አላልኩም። ይሄ እምነት ከመምጣቱ በፊት የእስራኤል አምላክ ልክ ነህ እኮ። አሁን እኮ ችግር የለውም። እንኳን ሆንክ ይባርክ እኮ ብያለሁ። በኦልድ ቴስታመንት ከሆነ ይኸውልህ ግርምሻውን እንደ መጽሐፍ ቅዱስ ነው የምናወራው። ጥያቄ ግልጽ አይደለም። እንደ መጽሐፍ ቅዱስ ከሆነ የምናወራው ቆይ አንተ ጥያቄ ስለዚህ የሰውም ስለሆነ ለዛ ነው። አረቆ አንድ ጊዜ ቆሶፎናስ ቆይ እንደዛ እንደሚወለድ እሱ እየጠየቀ ያለው ኦሮሞ ከሆንክ እናትና አባት ከአያቶች ወደዛ አትመጣልኝ። መንገዱን ስታ ኖ ወንድሜ እኔ ስውር አይደለሁም። እስካሁን እኔ መች ተናገርኩኝ ዶክተር? መች ተናገርኩኝ? ኖ መስመር ለቆ የሚሄድ መኪና መንገድ ላይ መጥቶ ይችላል። በነበረበት ጊዜ የነበረው እግዚአብሔር ማን ነበር? አካሄድህ መስመር የለቀቀ ጥያቄን አልመለስከውም። እግዚአብሔር ማን ተብሎ ነበር የሚጠራው? እሱን ተዋልኩ እኮ። እቺን ጥቅስ ተሸክማችሁ ነው የምትሮጡት። ችግሩ እኮ ይሄ ነው። ይከላከላል። እኔ ጥያቄ አብርሃም ጋር ትደወሪ አብርሃም እንዴት አድርጎ ዶክተር እንደ አንደርማይን አታርገኝ ፕሊዝ። አንደርማይን አታርገኛ። ሲጀመር ለምንድን ነው የምትቆጣው? ለምንድን ነው የምትቆጣው? አልተቆጣሁኝም። እኔ እንደዚህ ነው የምናገረው። አዳምጥ። እሺ አዳምጥ። ኦኬ አዳምጥ። ለው ሰው ያዳምጣል። አዳምጥ። ግልጽ ጥያቄ፣ ሰው ክሊር፣ ሰው ሬሌቨንት አጭር ጥያቄ ነው የሚጠይቀ። ክርስትና ኢትዮጵያ ከመግባቱ በፊት የኦሮሞ ህዝብ ዋቄ ፈታ ነበረ አልነበረም? የአብርሃም የይስሐቅ የያዕቆብን አምላክ ነው የሚያመልከው። የእስራኤል አምላክ በለው። ከየት ነው የሚያመጣው? ክርስትናም እኮ አልመጣም እኮ። በ330 ነው። አባ ፍሬምናጦስ እኮ ናቸው በሰሜን ያመጡት። ክርስትና አይደለም ያልኩት እኔ አባቴ። ክርስትናና የአብርሃምን አምላክ ለየው። የኦሮሞን ህዝብ ነው የጠየቅኩ። የኦሮሞ ህዝብ ዋቄ ፈታ ነበር አይደለም? የአብርሃም የይስሐቅ የያዕቆብ አምላክ ተብሎ የሚታወቀው አምላክ ነበር የሚመለከው አልኩ። እዚህ ጋር ያለውን ጥያቄ ጨርሻለሁ። ሌላ ሰው አለ? እኛ የመልከጼዴቅ ልጆች ነን እኮ ዶክተር። ይኸውልህ እኛ የመልከጼዴቅ የሚባል የለም። መልካሰዴቃ ነው። መልከጼዴቅ የሚባል የለም። ኦኬ ሌላ ሰው ጥያቄ ያለው አለ? እኔ ልሂድ። እኔ ክርስቲያን ስለሆንኩኝ መልከጼዴቅ ብዬ ነው የምጠራው። አረ በህግ አምላክ አላትሰበኝ። ለምን ትሰርበኛለህ ዶክተር? ምን አልኩ? እኔ እኮ ፖለቲከኛ አይደለሁም። እኔ ለዚህም እኮ ነው ይኸውላችሁ፣ ይህ ሲጀመር የፖለቲካ ፈረስ ልታራምደው የፈለገው ፖለቲካሊ ነው። ከተጨረሰ ዶክተርን ላሰናብት በቃ ከጨረሳችሁ ጥያቄ ከሌለ አንድ ጊዜ ዶክተር እሺ እኔ ቤት ታስገባኛለህ? ለምን አላስገባም? አውደ ወንጌል ቆይ ቤት ታስገባኛለህ? እኔ ብዙ ጊዜ ሪኩዌስት ለምን አላስገባም? እሺ ፎሎ አድርገኛል፣ ግን ለምን እንደሆነ ግን እንድናይ ታደርገኛለህ። ለምንድነው የማላስገባ? እኔ አይደለሁም የማስገባው። ሞዴሬተሮች አስቀርተው ከሆነ ኮሜንት ስለሆነ የሃይማኖት ቤት ስለሆነ ማለት የማሰርበኝ ከሆነ ማታንጓጠኝ ከሆነ ካንተ ጋር ነጋገር። ለምንድነው መሰድብህ? አሁንም እኮ ይኸውልህ ችግር ምን መሰለህ የኔ ውድ ወንድም፣ ኢትዮጵያ ውስጥ ቅንነት ከሌለን እግዚአብሔር ይባርከም ስድብ ነው። ይሄ ነው ኢትዮጵያ ውስጥ ያለው። እዚህ ቁጭ ብለህ ሰው እየታዘበ ምንም ነገር ሳልል ሰደብከኝ አልከኝ። ምን ብዬ ነው ፓስተር? እስቲ ከተሰደብኩ እዚሁ እንትን ብለሃል ብለኝ እዚህ ጋር አስቀምጣችሁት የቤተክርስቲያን መሪ መሰለኝ። ስለዚህ ሰድቤ ከሆነ ይነግረኛል። እዚሁ ሰምቼ እሄዳለሁ። ሩቅ ሰው አይደለሁም። አላልኩም? ገባህ? ስለዚህ ንግግሬ ሲጠነክርብህ፣ የንግግሬ ሞቲቭ ድንበር ሲያልፍብህ እንደ ስድብ የምትቀይረው ከሆነ ህልምና እንግሊዝኛ እንደፈችው ነው ወንድሜ። አሁን እኛ ኢትዮጵያውያን ከጥንት ዘመን ጀምሮ የምናመልከው እግዚአብሔር ከጥንት ዘመን የሚባል የለም። ከጥንት ዘመን ጀምሮ ማለት ከኩሽ ዘመን ጀምሮ ከጥንት ዘመን እናስተካክለው። ፓስተርዬ አንተ እንዲያስተካክልልኝ
ኢትዮጵያ ውስጥ ዓለም ሲወርድ ሲዋረድ የመጣው የእግዚአብሔር ልጅ ኢየሱስ ነው በሚል ስበክልኝና ሃይማኖት ግን ኢትዮጵያ ትናንት የገባው 2000 ዓመትም አልሞላም ብለህ ስበክልኝ። እሺ ከ2000 ዓመት በፊት ክርስትና ኢትዮጵያ ውስጥ አልነበረም። ዋቄ ፈታ የሚባል ክርስትና አይደለም። እኔ እኮ የምናገር ኦሮሞዎቹ ዝም ብሎ ያወራል። ፕሊዝ አንዳ ለስኖ ተኮቨር ይቻዛል ትቼልህ ነው የሚሄደው። እኔ በሄድኩ ጊዜ እንደፈለክ ታወራለህ። ሂዳ ታዲያ መብት እኮ ነው። ሂዳ መሄድ እኮ መብት እኮ ነው። መሄድ መብት ነው። እኔም አንተም አንድ ጥያቄ ሀሳቤን ልጨርስና ልሂድ። ከአንተም ጥያቄ አልመለስም። ጥያቄ የለህም አንተ። እኔ እኮ ምንም እኮ ያልኩ ነገር እኮ የለም እኮ ዶክተር። አሁን እኮ እኔ ምንም ያልኩ ነገር የለም። ለምን አንተንም ምንም ያልኩ ነገር የለም ወንድሜ። ጥያቄን ስላልመለስክ ያንተ ጥያቄ እዛው ይቀራል። በለቅ ያንተ ያረከው ክርስትና ከመምጣቱ በፊት ቤተሰቦቹ ዋቄ ፈታ ነበሩ አይደለም የሚለውን ብትመልስልኝ አንተ ጥያቄ መልስ ነበር። ይሄን መመለስ ስላልቻልክ ወይ ስለማትፈልገው እኔም ትቼልሃለሁ። እዚሁ ጋር ነው የሚያቆመው ነው ያልኩት። ይሄ ስድብ አይደለም። ይሄ ስድብ አይደለም። ስድብ ከሆነ ፓስተር ፕሊዝ በውስጥም ይሁን በሁንም በፓብሊክም እንዲህ ብሏል ብለህ አሁን እኮ የተገለጸ አምላክ ነው ያለን እኮ አልኩህ እኮ። አሁን እኛ የተገለጸ አምላክ እንደዛ ማካልከኝማ ክርስትና አያስፈልግም። በቃ ክርስትና አያስፈልግም ልትለኝ እኮ ነው። ክርስትና አያስፈልግም ማለት ነው። የክርስቶስ የመስቀል ጽራ በቃ ምንም አይነት ዋጋ ያለው የምትለኝ እኮ ነው። ኢትሳፕቱ እሱም ፓስተር አንተ ራስህ አይሁድ መሆን ነበረብህ። አንተ ራስህ ጴንጤ መሆን እኔ አይሁድ አይደለሁም። እኔ ኦሮሞ ነኝ። አንተ ባመጣው ሎጂክ አሁን አንተ ባመጣው ሎጂክ ነው። እኔ ኦሮሞ ነኝ። አንተ ራስህ ባመጣው ሎጂክ ዶክተርዬ፣ አንተ አሁን ፕሮቴስታንት መሆን እኮ የለብህም እኮ። አይሁድ ነው መሆን አይደለሁም። እኔ አይሁድ አይደለሁም። መሆን አለብህ። አንተ ባመጣው ሎጂክ ነው የምልህ። ለምን እንዴ መሆን አባት ይመረጣል እንዴ ወንድሜ? ምን ነው መስመር ሳትክ? ኖ አይደለም። አሁን አንተ እኮ የክርስቶስን የመስቀል ስራ ነው ዝቅ እያረክ ያለኸው እንዴ። ወደዛ እንመለስካልንማ ማለት ነው። እየፈለክ ልትል ትችላለህ እንደፈለክ። አረ ዶክተር እንስማማ ፕሊዝ እንስማማ። ደወል ካንተ ለመስማማት መጀመሪያ የሚጠይቅን ጥያቄ መልስ። ክርስትና ከመምጣቱ በፊት ቤተሰቦቹ ዋቄ ፈታ ነበሩ አይደሉም? ነው አይደለም? የአብርሃምን አምላክ ነበር የሚያመልኩት አልኩ። ፎርጌት ስለ አብርሃም ስለሱ የምታውቀውም ነገር የለም። ለአብርሃም እኛን ያስተማርነው ሃይማኖት አልኩ። የምታውቀው ታሪክ የለም። እኔ መመሪያ መጽሐፍ ቅዱስ ነው ተደርጎ በምን ስርዓት አብርሃምነት ዝም ብለህ እኮ ነው የምታወራው። እኔ መመሪያ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው መመሪያ ነኝ። መጽሐፍ ቅዱስ በሃይማኖት እኩልነት ታምናለህ? በደንብ በሃይማኖት እኩልነት ታምናለህ? እንኳን አደረሰ አክብራ የሌላውን እንኳን አደረሰ። ይሄው ያከበርኩልህ እኔ ብቻ ላከብርም አልኩኝ። በቃ ብቻ ላከብርም አልኩኝ። አንድ ያቁም ይሁዱ ብጮ አረ በስላ አረ እኔ ምንም እየጮኩኝ እንደውም በጣም ድምጼን ቀንሻለሁ። በክርስቶስ አንዴ ሚውት አድርግሽ። አንዴ ሚውት አድርግ። እኔ ልሰናበት ፓስተር አንዴ ልሰናበት። ይሄው ታቻው ሚውት አድርጌልህ አውራ። ይኸውልህ ቆይ አትሰናበትም። እንነጋገር። አባታለም አልጨረስንም። ይኸውልህ ነገራችን ላይ ሶፊ እዚህኛው መረጃ እንዳላናገር እኛ ጋር ግን እንትን ተደርጎብናል። አይ ጫና ተደርጎብናል። መጀመሪያ እንደማመጥ ይኸውልህ እሱ አንተ በነፃነት እንዲናርግሽ አውደ ጫና የተደረገው ነገር እና በጣም እሱ ልናገር ዶክተር አንዴ ጫና የተደረገውን ነገር አውደ አንተ እንዳትናገር እንዳትጠይቅ ምላሽ እንዳታገኝ የተደረከው ነገር ካለ በግልጽ ተናገር። ምንድነው ያደረግነው? ቅድም ዶክትሬት በጥላቻን የተሰጠ ብለህ ስትል አስቆምያለሁ። ለምን አንተንም ዶክተር ቢል ስለማስቆም። ምክንያቱም አንድ ሰው ዶክተር ደረጃ ለመድረስ ምን ድካም ምን ውጣ ውረድ እንዳለው ሁላችንም ስለምናቅ፣ ስለዚህ ከዛ አንጻር ነው። እስቲ የተደረገ አንተ ላይ ተጽዕኖ ካለ ይኸው በነፃነት እንደውም ቅድም 900 ሰው ነበር ዶክተር ሲያወራ፣ አንተ 1500 ባለበት የምትፈልገውን ተናገር አውደ። እሺ ያው አሁን ሶፊ ምን አለ መሰለ፣ እኔ ጫና ነው ምለው በምክንያት እሱ አስቦበት ስም ጠቅሶ ወጣት ተሰልፎ ኦሮሞን አጥፍተነዋል ብሎ ተናገረ አለ። እንደ እኛ ፖለቲካሊ እንድንነጋገር አልፈለግንም ከመጀመሪያም ካመጣው። እሱ ግን የፖለቲካ አስተካከያ የቃላት ማስተካከያ አንዴ አጥፍተነዋል ምንም አላወራም ዶክተር። አውርቷል እዚህ ጋር እኮ ቅድም የነበሩት አሁን ማለት ነው። አጥፍተነዋል አይደለም ከእርግማን ጋር ነው ስለ እርግማን ነው ያወራው ዶክተር። በእርግጠኝነት ስለምሰማ እየተከታተልኳችሁ ነው። ግን አውደ እሱንም አይደለም እሱንም ቢሆን ዶክተር ስለ ማህበረሰብ ሊያነሳ አልነበረም። ማህበረሰብ ብለህ ስትል ማስረጃ ንገረኝ ስትለው ነው ያነሳው እንጂ ጭራሽ ከኋላ ኪሱ አውጥቶ አላወራውም ዶክተር። አንተን የጠየቀው አውደ ካስታወስክ፣ አንተ ስትጠይቅ ነው እሱ ያንን ያነሳው። ስለዚህ አሁን አንተ መናገር የምትፈልገው ነገር ካለ በልና ምንም ችግር የለውም። ከዛ እንቀጥላለን።
አሁን እኮ አንደኛ ለጠየኩት ጥያቄ በቂ ምላሽ አልሰጠኝም። ምንድነው ጥያቄው? ቅድም የጠየኩት ጥያቄ ነበረ። አሁን ዲያቆን እያለው ጣዖት ማምለክ ነው ብሏል። አንደኛ። ሁለተኛ የቀደሙ አባቶቻችን እዚህ ጋር ደግሞ መልሼ መሄድ የምፈልገው ነገር የቀደሙ አባቶቻችን ከክርስትና በፊት ይሄ ምንድነው ጥቁር አምላክ ወይንም ጥቁር አምላኪዎች ነበሩ ተብሏል። እሱ አይደለም። ምንም አይነት ጥቁር አምላክ የሚባል እኛ አንድ አምላክ ነው ያለን። እሱንም ቀይ በትስቢቱ ቀይ ምንለው እንጂ ጥቁር አምላክ ዲያብሎስን ነው የምናውቀው። ይሄ ምንድነው የጨለማው ገዢ ሊባል የሚችለው ዲያብሎስ እንጂ የኛ ጥቁር አምላክ የለንም፣ አናመልክም። ሲቀጥል ዲያቆን እያለው ጣዖት አመልክ ነበረ አለ። ቆይ እምነትና ዕውቀትን ምን አገናኘው? አንተ አላወቅኸውም ማለት አንተ ሳታውቅ ታምን ነበር ማለት ሌሎቹ ዲያቆናት ወይንም በአንተ በዛን ሰዓት የነበሩት አያውቁም ጣዖት አምላኪዎች ነበሩ ማለት ነው? ይሄን አልመለሰልኝም። ሲቀጥል ከጎሳ ጋር እያገናኘ እኔ ብዙ እንዳልናገራቸው ምጸየፋቸው ቃላትን ጭምር ሲናገር ነበር። እንደዚህ አይነት የፖለቲካ እዛ ሲያሴረው የሚውልን ነገር መጥቶ በሃይማኖት ሽፋን እዚህ ጋር ሲተነፍስ ዝም ማለት አልነበረብህም። አሁን ከኛ ጋር ሲሆን መጥፎ ነገር ከሱ ጋር ሲሆን ጽድቅ የሚሆንበት ምንም አይነት ነገር የለም። በጥላቻ ነው ዶክትሬቱን ያገኘበት ያለው ምክንያት ከመጀመሪያው ጀምሮ ሰዎችን ደንቆሮ በማለት የጠመደ ይሄው ኬኮ አሁን ወርዶ ሄደው ምንድነው መስማት ስለማይችል ካንተ ጋር ልወያይም ስላለው ነው። መስማት አይችልም። እያዳመጥነው እኮ ነው ቁጭ ብለን ከኋላ መጥቶ ብዙ ሰዓቱን ይዞ ሲናገር ነው ዋለ እኮ አዳመጥነው። ይሄ መስማት መቻላችን እንጂ መስማት አለመቻላችን አያሳይም። ሲቀጥል እንደዚህ ሃይማኖትን ከሃይማኖት ብሔርን ከብሔር ባህልን ከባህል የሚያጋጭ የድንቁርና ዶክትሬት ካልሆነ በቀር እኔ ይሄንን የምሁርነት ዶክትሬት አልለውም። ድጋሚ እናገራለሁ። በዚህ ልክ ጭፍንነት ካለ እውነትም የጨለማውን አምላክ የሚከተል ጥቁር አምላክ ተከታይ ጥቁር አይምሮ ጨለማ የጣለበት አይምሮ ያለው የደበዘዘ ጭንቅላት ያለው ሰው ነው ልለው ምንችለው ይሄንን እኔ እዚህ ጋር አንድ ነገር ማለት ፈልጋለሁ። እስካሁን አዳምጠናል። እስቲ ትንሽ አንድ ነገር እንበል። አሁን ዋቃ የሚለው እግዚአብሔር የሚል ትርጉም እንዳለው በአማርኛ ይሄንን ከተረዳ ጥቁር የሚለው ላይ ነው አንተን እንትን ያለህና እንግዲህ መጽሐፍ ቅዱስ ላይም ስንመለከት እኮ እንድንወደው ዘንድ ደም ግባት የለውም የባሪያ መልክ ይዞ መጣ ነው የሚለውና ስለዚህ እግዚአብሔር ቀይ ነው የሚለውን እንዴት ነው የምትቀበለው? እግዚአብሔር በእውነት እግዚአብሔር መንፈስ ነው የሚለው። ስለዚህ ምንድነው ይሄንን በማስረጃ ረገድ ቀይ ነው ሰይጣን ደግሞ ጥቁር ነው ብለህ ልታስቀምጥ የቻልክበት ምክንያት ምንድነው? ሰይጣንን እንደው የብርሃን መልአክ ነው የሚለው በጣም ውብ ከመሆኑ የተነሳ ማለት ነው። ስለዚህ እንዴት አድርገህ አስቀምጠ ነው በዛ መንገድ ልታይ የቻልከውና ሌላው ጥቁር ካለው ስህተት የሚሆነው መጽሐፍ ቅዱስ ደግሞ የባሪያ መልክ ይዞ ነው የመጣው ነው የሚለውና የትኛውን ነው አንተ እያልከን ያለኸው? እና ትንሽ ግራ አደረከንና መልኩን ሁሉ ሳልክልን እግዚአብሔር ቀይ ነው ምናምን ብለህ አስቀመጥክ። እንደዚህ ጺሙ እንደዚህ ያለ ምናምን ልትል ትችላለህ። እና እንደዛ ነው ወይ አንተ የምታስቀምጠው? እስቲ ይሄንን አብራራለህ። ብቻ ነው እድሉን ተጠቅሜ መሄድ ስለምፈልግ ሌላ ሰው ካለ እኔ አንድ ጥያቄ አለኝ። ሶፊ ሰላም ብያለሁ ሁላችሁ። ምናልባት ጥያቄ ሳይሆን ነው ጥያቄው ለዶክተር ነው መጠየቅ እችላለሁ። ሶፊ አው ቀጥል ጨምሮ አንድ ሰው ብሏል። አው ኦኬ። አይ ስለ ኢሬቻ እምነት ነው ወይስ ምንድነው የሚለውን ነገር አያይዞ በምን አይነት መንገድ ነው የሚታመነው ወይንስ አመጣጡ እንዴት ነው? በአባቶች የመጣ ዝም ብሎ የመጣ ነው ወይስ እምነት ከታች የመነጨ ራሱን የቻለ እምነት ነው ወይስ ባህል ነው የሚለውን ነገር እንዲያስረዳኝ ነው። ቴንኪ ሌላ ሰው አለ? ሶፊ
በቃ ጨርሷል። ኦኬ ልጨርስ መሰለኝ። ኦኬ ቴንክ ዩ። ከሱ ቀደም ለተናገረው ሰው ምላሽ ባልመልስ ደስ ይለኛል። ምላሹ ላንተ ነው መልሰው። ስድብ ስላለው ውስጡ ለሚሳደብ ሰው ምላሽን ያልሰጥ አብሬው መቼም አንተም ባለጌው እንደማትለይ ተስፋ አድርጋለሁ ፓስተርዬ። ላንተ ግን ፍለፊትህ ለቤቱ ማክብሮት አንድ ቃል ግን ልጠቀም። ጥቁር አምላክ ዲያብሎስ ነው የሚል ቃል ሲጠቀም ሰምቻለሁ። ይሄ በጣም የተሳሳተ አባባል ነው። ጥቁር ዲያብሎስ ነው በአንዱ በኩል ዲያብሎስ ቆንጆ ነው እያለ ያወራል፣ ራሱ ይሰብካል። እሱ ነው የሚያፋልስ በሌላ መንገድ ይገለብጥና ጥቁር እኮ ዲያብሎስ ነው ይላል። ይሄ በኦርቶዶክስ ቤተክርስቲያን ውስጥ ምናልባት ጎርጊስ ነው የሚባለው፣ ጎርጊስ የሚባለው ፈረሰኛው ተብሎ ጦር ይዞ የሆነ ቀይ ሰውዬ ከስሩ ደግሞ ወድቆ እንደ ሰይጣን የተባለው ደግሞ ጥቁር ነው። ጥቁሩ ተኝቷል። ስለዚህ ያንን ስዕል ዛሬም ይዞት ጥቁር ሰይጣን ነው ከሚለኝ ሰው ጋራ የጥቁርነትን ምን ለማብራራት ብዙ መሞከር ያለብኝ አይመስለኝም። በመሰረቱ ኢትዮጵያዊ ማለት የሀገር ስም አይደለም። ኢትዮጵያዊ የከለር ስም ነው። አንዳንድ ጊዜ የታሪክ ሰዎች በሚዲያ ላይ የድሮ አፍሪካ ካርታ ያመጡና ኢትዮጵያን ምናልባት የዛሬ 32 ዓመት ኤርትራ ሳትገነጠል በፊት የነበራትን አይነት ሼፕ ያላትን ካርታ ያመጡና የጥንት ኢትዮጵያ ብሎ ሰዎች ይነግሩናል። የኢትዮጵያ ብሎ ሲነግሩን ኢትዮጵያ በታሪክ ወይም በጊዜ ብዛት በፖለቲካ አለመግባባትም ይሁን በምን ተገነጣጥላ ዛሬ ያሉት 50 ምናምን አፍሪካ ሀገሮች ከኢትዮጵያ ላይ ተፈንጥቀው ወጥተው ኢትዮጵያ አሁን የቀረች አድርገው የሚነግሩን ሰዎች አሉ። ነገሩ ግን እንደዛ አይደለም። ግሪካውያን ይህንን ትርክት ሲተርኩት በርንት ፌስ ነው፣ ጥቁር ፊት ማለት ነው። ኢትዮጵያ የተባለው የሰው ከለር ስም ነው እንጂ አገር ስም አይደለም። የተሳሳተ ትርክት ነው። በከለር ደግሞ ከሆነ ድፍን አፍሪካዊ ኢትዮጵያዊ ነው ጥቁር ስለሆነ እንጂ የኛ ሀገር ማለት አይደለም። ወይ ደግሞ እኛ በፖለቲካ ቆይታ በጊዜ ብዛት ከደቡብ አፍሪካ ከሌሎች ሀገሮች ተሰነጣጥቀን ዛሬ የደረስን ሰዎች አይደለም። ያን አይነት የግሪኮች ፍልስፍና ለጥቁር የነበራቸውን ጥላቻ ጥቁርን እንደ ሰይጣን ያኛውን እንደ መልአክ የሳሉበትን ስዕል ዛሬም ተሸክሞት የሚሄዱ ሰዎች እንዳሉ ይታየኛል። to the fact is ዋቀ ጉራቸ ጋፈ ሲባል ጥቁር ነገር ምን ውስጡ የምታየው ነገር አለ። በውስጡ የምታየው ነገር አለ። ውስጡ የሚሄድ ነገር የለም። ማንንም አያውቅህም፣ ማንንም አይደርስብህም የሚለውን ድንበር የሌለውን የእግዚአብሔርን ትልቅነት የሚገልጹበት ቋንቋ ነው። ለምን በኔ በማወራው ቋንቋ አልገለጹም ልትላቸው አትችልም። ያንተ ቋንቋ ቅዱስ አይደለም። ሁሉም ቋንቋ በኃጢአት በዚህ ምድር የተፈጠረ ነው። ለምን በኔ ቋንቋ አልተገለጠም? እሱ ሊገለጥ አይችልም። እሱ ሲያምር ይቀራል። በራሳቸው ቋንቋ የእግዚአብሔርን ትልቅነት ሲገልጡት፣ በውሃም ሲገልጡት ሌሎ ገራ ተሊላ ይሉታል። አንተ ንጹህ ይሉታል። ራእይ ላይ እንደተገለጸው የግድ መግለጽ የለባቸውም። በራሳቸው ቋንቋ በሚገባቸው ቋንቋ በራሳቸው አይዲዮሎጂ የእግዚአብሔርን ሉዓላዊ ክብር ሲገልጡ መብት አላቸው። similar to saying that አልፋና ኦሜጋ ማለት እግዚአብሔር መጀመሪያና መጨረሻ ማለት ነው ብለህ ከወሰድክ የግሪካውያንን አዶናይና ኤልሻዳይ ሲባል እግዚአብሔር እኮ ሁሉን ቻይ ነው የሚለውን ትርጓሜ ከወሰድክ የዕብራውያንን ዋቀ ጉራቻ ብሎ ኦሮሞ ይሄ እኮ ጅማሬና ፍጻሜ የሌለው ነው የሁሉ ጀማሪና ፈጻሚ ነው የሚለውን ቃል ዋቀ ጉራቻ ብሎ ሲገልጠው የሚያንቀጠቅጥ ከሆነ እየተንቀጠቀጥክ መኖር ብቻ ነው፣ ሌላ ምንም ማድረግ አልችልም። ነገር ግን ያንን ትላንትና በነበሩ ስርዓቶች የነገሩንን ነገር ዛሬም ተመግበን በዛ ልክ ማህበረሰቡን የምታቀለው ከሆነ ሚዲያ ላይ ልታቀለው ትችላለህ። መሬት ላይ የምታደርገው ምንም ነገር የለም። ግን አንድ ነገር ታበላሻለህ። በህዝቦች መካከል ያለውን ማህበራዊ ቅርርብ ታሻክራለህ። መልክ አይታይም፣ ምን አይታወቅም። መሬት ላይ ግን አብሮት የሚኖረውን ማህበረሰብ ፕሮቮክ ታደርጋለህ። እንዲህ አይነት ፕሮቮክ እያረከው ደግሞ የምትሰብከው ወንጌል በአፍንጫ ይወጣል። እንደዛ አይነት ወንጌል አይሰበክም። ወንጌል በፍቅር የሚሰበክ እንጂ ማህበረሰብን እያንቋሸሽክ የምትሰብከው ስብከት አይመስለኝም። ስለዚህ ይሄ ነው አመጣጡን ይነገረን የሚል ቃል አይቻለሁ። ወንድሜ ባጭሩ ቅድም ለሌሎቹ የነገርኳቸውን ደግሜ እናገራለሁ። ክርስትና ኢትዮጵያ ሲመጣ አመጣጡ ይታወቃል። አንዳንድ ጊዜ ቤተክርስቲያን ውስጥም ባዕድ አምልኮ ባዕድ የሚል ነገር እንጠቀማለን። ባዕድ ማለት የቃሉ ትርጉም እንደሆነ ለኔም ግራ እስኪገባኝ ድረስ ለረጅም ጊዜ እስኪገባኝ ድረስ ባዕድ ማለት ያንተ አካል አይደለህ ከሌላ ቦታ መጥቶ አንተ ጋር የተገኘ ነገር ማለት ነው። የባዕድ አምልኮ ነው ካልኮ ክርስትናም ባዕድ ነው ለኢትዮጵያ፣ እስልምናም ባዕድ ነው ለኢትዮጵያ፣ ካቶሊክም ሌላውም ባዕድ ነው ለኢትዮጵያ። ኢትዮጵያ ምድር ላይ ቀድሞ የነበረው which is አንተ ማትስማሙኝ
እኔም ማምነው የኦሮሞ ህዝብ ባለበት ዘመን ሁሉ አብሮት የኖረው ዋቄ ፈታ የሚባል እምነት ነበረው። የሃይማኖትን እኩልነት የምናከብር ሰዎች ከሆንን በሌላ በኩል የሃይማኖት እኩልነት እያልን እየሰበክን በሌላ በኩል ፕሮቮክ እያደረግን መቼ ነው የመጣው የሚል ትርክት ማውራት ብዙ አይጠበቅብንም። በሰላማዊ መንገድ ሰዎችን መጠየቅ ቀስ ብሎ ጠይቆ መረዳት ሌላ ነገር ነው። ነገር ግን አመት በመጣ ቁጥር በዓሉ በመጣ ቁጥር ቀን እየጠበቁ ማህበረሰብን ፕሮቮክ ማድረግ እሱ ስላልገባህ ሳይሆን እየታየኝ ያለው ከማህበረሰቡ ጥላቻ የተነሳ የማህበረሰቡን እሴት የማርከስ ጉዳይ ነው። በአንድ ቃል አንድ ነገር ብዬ ልጨርስ። በነበረን ስርዓት ውስጥ ኢትዮጵያ ውስጥ ክርስቲያኖች በጣም ማወቅና የፍትህ ወዳጆች መሆን ያለብን ይሄ ማህበረሰብ ቋንቋውን በቋንቋ ባህሉን በባህል እምነቱን በእምነት ታሪኩን በትርክት ሲጎዳ ሲጠቃ የኖረ ማህበረሰብ ነው። ዛሬ እድሜ ለአባቶቻችን እዚህ ደርሰናል። እኛም አለን እንዲህ ነበርን እያለ ነው። የሚያስማማን አንድ ነገር ብቻ ነው። ሆሪዞንታሊ ከማህበረሰባችን ጋር ቫሊዎቻችንን መከባበር ብቻ ነው። የራስን የበላይነት ለማስጠበቅ መላሽ አልመለስክልኝም ዶክተር ለስነቶ ኮፍሪቻ ዘና ቆይ ልጨርስ። አልመለስክልኝም ብዬ ነው። ሌላ እኔም ጥያቄ አለኝ። እሺ እኔም ላልመልስልህ እችላለሁ። የጠየቁ እምነት ነው። እምነት ከሆነ በምን ነው የምታምኑት ወይስ ባህል ነው የሚለውን አስረዳኝ ነው ያልኩኝ እንጂ ተላቻ ምናምን የመጣ አትበል። እንደዛ አይደለም፣ መብት ነው። የራስን አታርገዋ። ጠቅላላ ልመልስ፣ አንዴ አታቋርጠኝ። ያንተን ልመልስ ገና ነው አልበጣም። ሌላ ውስጥ ነው የገባው። ያንተ አይደለማ የሌላ ሰው ነው። አንተ ምን አገባህ? እሺ እምነት ነው። በምን ነው የምታምኑት? ይሄን ነገር የራስን ጠብቅ አልኩህ እኮ። የራስን ጥያቄ ሳነሳ ጠይቅ፣ መልስላለሁ። ኦኬ። ስለዚህ እየመከርኩ ነው። ይሄ የሌላኛውን እያከበርን ብቻ ነው መኖር የምንችለው እዛ ሀገር ላይ እንጂ አመት እየጠበቅን ማህበረሰብ ላይ ሌላ ነገር እየፈጠርን የሚሳካ አይመስለኝም። ይሄንን ለፖለቲካ ሪልም ተውልን፣ እዛ እንመጣለን። አንተ ለጠየቀው ጥያቄ ግልጽ የሆነ ቋንቋ ልመልስ በሁለት መንገድ። አንደኛ ኢሬቻ ባህል አይደለም፣ እምነት ነው። ኢሬቻን ሌላ እምነት ያላቸው ሰዎች በሚሊዮን የሚቆጠሩ የኦርቶዶክስ እምነት የሚከተሉ የፕሮቴስታንት እምነት የሚከተሉ ኦሮሞዎች አሉ። ሃይማኖታቸውን ያላፋለሰባቸው የድሮ ታሪካቸውንና ያላቸውን እሴት ጠንቅቀው የሚያውቁ ማህበራዊ ጉዳይን እንደ ማህበራዊ ጉዳይ እምነትን እንደ እምነት የሚያራምዱ አካላቶች አሉ። ባለቤት ናቸው። እሱ ለነሱ መተው ነው። እኛ ኢሬቻ ዋቄ ፈታ ነው ማነው እምነት ነው። ኢሬቻን እምነት ያላችሁ ለምሳሌ ፓስተር ሶፊ ኦሮሞ ቢሆን አሁን ደግሞ የክርስትና እምነት ተከታይ ነው፣ ፓስተር ነው። አሁን ለሱ ኢሬቻ እምነት አይሆንም። ፓስተር ሶፊ ኢሬቻን እንደ ባህል ማክበር ይችላል። ምክንያቱም የቅድመ አያቶቹ እምነት ነበር፣ እንደ ሴት እንደ ታሪክ እንደ ርስት የሁላችን የጋራ ጉዳይ ስለሆነ። ስለዚህ ፓስተር ሶፊ አባ መልካ የሚባለውን የኢሬቻን ዋና አስተዳዳሪ እንደ ባህል ወይም እንደ ቱሪዝም ሚኒስተር ሊመለከተው ይችላል። ባህል ነው። ስለዚህ እንደ ባህል ታከብረዋለን። ስለዚህ የምታምኑበት ቦታ ማምለኪያ ቦታ አላችሁ? ማምለኪያ ቦታ አላችሁ? ካና ልጨርስ። ለምን እንደምትቸኩሉ እኮ አልገባኝ። ኖ መቸኮል እኮ አይደለም። ወሬ እየመለስኩልህ እያለባበስከው ስለሄድክ እየመለስኩልህ ነው አይደል? ማምለኪያ ቦታ አላችሁ? አሁን ለምሳሌ ይሄ እኮ የሚከበረው ዓመት አንዴ ነው። ገብቶሃል አይደል? ስለዚህ ይሄ እንደ ባህል ነው። ከዛ ውጭ ግን እምነት ነው ካልከኝ ራሱን የቻለ እንደ ፕሮቴስታንት እንደ ኦርቶዶክስ እንደ ሙስሊም ራሱን የቻለ ማምለኪያ ቦታ አላችሁ ወይስ? ለምን አትጠብቅም ነው ጥያቄ። እሺ አድምጠኛ እንደ ጥያቄ ዶክተር፣ የምታመልኩትስ ምን ጥያቄ ናቃለሁ? የምታመልኩትስ ምን ነው? ለምንድን ነው የማጠብቀው ነው እኮ። እሺ አንድ ጊዜ ይሄንን ነገር ፕሮቴስታንት ስለሆንኩኝ አንድ ጊዜ ጨርስና ማለት አሁን እነሱ የገባኝ ነገር እንደተረዳዋቸው ከሆነ ሶፊ የኦሮሞ ሃይማኖትና ፍልስፍናውን ከፈለጉ የኦሮሞ ታሪክ ከ16ኛው ክፍለ ዘመን ከሚለው ስለ ሃይማኖት ፍልስፍናው አሁን ፓስተር እየነገራችሁ ስላለው ላንብብላችሁ የምትረዱ ከሆነ ሶፊ አንዴ ሶፊ አንተ አንደርስታንድ አድርገኝ። ሌላውን ተውና እኔ ያልኩት እምነት ነው ካለ ባህል ነው ካለ እቀበላለሁ። እምነት ነው አንደኛው እምነት ነው ይላል፣ አንደኛው ደግሞ ባህል ነው ይላል። እኔ ያልኩት ሰውየው እምነት ነው ካለ በዓመት አንዴ ነው የሚከበረው። እንደ ኦርቶዶክስ እንደ ሙስሊም እንደ ፕሮቴስታንት ራሱን የቻለ ማምለኪያ ቦታ አላችሁ ወይ? በየጊዜው እየሄዳችሁ የምታመልኩትስ ምንድን ነው የምታመልኩት? ሶፊ እዚህ ቤት የሚመጡ ሰዎች ጥያቄ ለማዳመጥ አይችሉም እንዴ? ያው ጥያቄው አንተን ለምን አስጨነቀ?
ለአንተ ምን ያደርግልሃል? ለአንተ ምንም ካልሆነ ሰው ባህሉን እምነት በፈለገው አቅጣጫ ማካሄድ ይችላል። ኖ እንደነሱ እኛም እኮ ትክክለኛ መንገድ ከሆነ እኮ ወደ እነሱ እንድንመጣ ብዬ ነው። ወደ እነሱ እንድንመጣ ትክክለኛ እምነት ነው ካሉ ወደ እነሱ እንድንመጣ ያስረዳል ብዬ ነው። አሁን ጥያቄውን እያለባበሳችሁት እየታለፈ ነው። ሁላችሁ ምንም እያለባበሳችሁ ለምን አዝያቃተ? ኦኬ ሚውት ታደርግ ለምን ታደርጋለህ? ሌሎቻችሁ ይቅርታ አንዴ ይቅርታ ልጨርስ ወይ በመጀመሪያ ትጨርሳለህ። ቆይ መቶ አለቃ ጥያቄውን ያዝልኝ። ሃይማኖትና ባህል የተለያዩበትን አመት ትነግረኛለህ። አንተ ዶክተር ቀጥል። ጥሩ ወንድሜ፣ አንድ ጊዜ እስከጨርስ እባክህን ጥያቄ ጠይቀሃል። በመሃል አሲፍ ያንተን ጥያቄ እንደዘለልን ነገር አድርገህ በሰው ፊት ለፊት ብዙ ነገር ባትል ጥሩ። አዳምጥ። ባህል ነው ብዬ አከባበሩን ጭምር እየመለስኩ ነው። ሚውት አድርግ። ለስናቶ ኮቨሬጅ አዘ እንደ ባህል ሃይማኖት ያላችሁ ሰዎች የወሰዳችሁትን ሃይማኖት ይዛችሁ እንደ ባህል ማክበር የምትችሉ ከሆነ እንደ ባህል አክብሩት። አባ መልካውን እንደ ባህል እንደ ቱሪዝም ሚኒስተር ተመልከቱት አልኩ። እኛ እንደ እምነት ለምንቀበል ሰዎች አባ መልካው ለኛ ጳጳስ ነው፣ እምነት ነው ነገሩ። ምስጋና ብሎ ባህል የሚባል የለም። ሁለተኛ የአምልኮ ቦታዎች ለሚሉት እዚህ ጋር አላነሳልህም። ለምንድነው ማላነሳው? ፖለቲካ አነሳ ልትለኝ ትችላለህ። ምላሽ እንደማይኖር ያውቃል። እሱም በፖለቲካ ጉዳይ ምናወራ ይሆናል። ሃይማኖት አይደለም እሱ ሌላ ጉዳይ ነው። የት ነበር የሚለውን ነገ አብረን የምናየው ይሆናል። ለአንተ ጥያቄ እምነት ነው። እንደ ባህል ለምትከተሉ ሰዎች እንደ ባህል አክብሩት፣ እንደ እምነት ለምንከተል ሰዎች እንደ እምነት እንከተለዋለን። ነገር ግን ቀይ መስመር ልሳል ይገባል። ኢሬቻ የፖለቲካ ተቃውሞ ቦታ አይደለም። ኢሬቻ የተለያዩ ዓላማዎች መግለጫ ቦታ አይደለም። ግን ለምን ሰው ስለዚህ ዝጋ ዶክተር በቃ ስለዚህ አቁሙ። በቃ እምነት ነው አቁሙ። ዶክተር እምነትን ማስተዋወቅ አትፈልግም አንተ? ያስተው ፕሮሞሽን ያረጋግጥ አንተ እንድታውቅ አልፈልግም። አንተ ብታውቅም ዋጋ የለውም። ምንም አትጠቅምማ። ምን ታደርግልኝ? አሁን እኮ ኤቪደንስ የለም ዶክተር። ኦኬ ከዚህ በላይ ብልግና ወይ መቄዶንያ ኖ ኤቪደንስ ስጠኝ። እኔ እኮ ክርክር አላስኩ። ኤቪደንስ ስጠኝ፣ አሳምነኝ። እምነት ነው ካልከኝ እንደዚህ ነው ብለህ አሳምነኝ። ምንድነው? ወይስ በብሔር የተወሰነ ነው ወይስ ማንኛውም ማምለክ ይችላል? እስኪ ይመልስልኝ። ማንኛውም ብሔር ያወራል። መቶ አለቃ ቀጥል። መቶ አለቃ አንዴ ይኸውልህ፣ እኔን ስሙኝ። በኔጌቲቭ ኢነርጂ አታውራ። ዶክተር እያወራህ ያለው እኔ እንደተረዳሁት አሁን በኔጌቲቭ ኢነርጂ መተን ከተነጋገርን አይደለም መስመር ውስጥ እንገባለን። ፓስተር ወይ አንዴ ስማኝ። ይኸውልህ እዚህ ጋር መሰላችሁ ማንም ሰው የፈለገውን መከተል ይችላል። አንድ ጊዜ አንዴ ይኸውልህ ዶክተር እያወራ ያለው የኦሮሞን ሃይማኖትና ፍልስፍና ነው እየነገረህ ያለው እንደተረዳሁት። የኦሮሞ ሃይማኖትና ፍልስፍና ይለያያል። ማን ነው ማለት? ሃይማኖትና ፍልስፍና ይለያያል። ሃይማኖትና አሁንም አትሳሳቱ። ሃይማኖትና ፍልስፍና ይለያያል። ሃይማኖትና ፍልስፍና ይለያያል። እኔን ሰማኛለህ? በአመት አንዴ እኛ እኮ እንድናውቀው ነው አስረዱና ያልናቸው። አሁን እኮ ዶክተር ማስረዳት አልቻለም። ከማስረዳት እኮ ታወራለህ፣ አታዳምጥም። አዳምጥ መጀመሪያ። ዙሪያ ጥምጥኗ የምትሄድ ቀጥታ መልሳት መልሰህ እሺ፣ ምንድነው ቀጥታ የሚባል የምታመልኩት? ምንድነው? ሰው ነው የምታመልኩት? ንገረኝ። ሰው ነው የምታመልኩት? ግንድ ነው የምታመልኩት? አምላክ ነው የምታመልኩት? መጀመሪያ አፌን ያዝ አንተ። እሺ አፌን ያዘው እስቲ። እሺ አሁን ንገረኝ። ይሄው ሚውት አፌን እስቲ ያዝና አዳምጥ። አጭር ነገር ላንብብልህ። ምን አይነት ነው ዶክተር? ላንብብለትና በዛ ላይ ሂድበት አንተ። ላንብብለት ከመጽሐፍ እንግዲህ የኦሮሞ ታሪክ ላይ የተጻፈ የኦሮሞ እምነትና ፍልስፍናውን የሚናገር ነገር ላንብብልህ። ከዛ እዛ ላይ ዶክተር ሜድ ስለ ጥቁር አምላክ ላላችሁትም መልስ የሚሰጠን ስለሆነ ነው። ሶፊ ይሄ በቃ ማስረጃ ነው አይደለ? በማስረጃ መነጋገር ከቻለን እንደዛ እናውራ። ጥሩ ነው። ሶፊ አንድ ነገር ተናግሬ ላንተ ላስረዳ፣ ሌላውን ላስረዳ ስልህ ጥያቄ ላንተ ልንገርና ሶፊ ጠይቅልኝ የሚለው ይሄኛው ምንድነው? እምነትና ፍልስፍና ይለኛል። ምን አይነት ነገር ነው? ሶፊ ያዝልኝ ሰውዬ። ሶፊ ጠይቅልኝ። ቆይ አይደለም ሶፊ መመለስ ያቀታቸው። አሁን እኔ በዶክተር ደረጃ ዶክተር ያከበር ነው። ጥያቄን ግን አይመልስም። ምን አገባህ ነው የሚለው። ፓስተር ጥያቄ ልጠይቀው እስቲ። እሺ እንዲናድርግ አዳምጥ እኮ ወንድሜ፣ እንዲናድርግ እስቲ። መቶ አለቃ መቶ አለቃ ምንድነው የፈለግከው አንተ? መቶ አለቃ ምንድነው ማወቅ ፈለገ? የጠየቀው ጥያቄ ቆይ አንዴ። መቶ አለቃ የጠየቀው ጥያቄ የምታመልኩት ምንድነው አልክ። ዋቀ ጉራቻ ይባላል ብሎ ከቅድም ጀምሮ ዶክተር ያብራራው ነው። እንደውም አንተ ስለጠየቅ ወደ ኋላ ተመልሶ እየነገረ ነው። ከዛ የመጀመሪያ ጥያቄ ምን ጠየቀው? እምነት ነው ባህል ነው አልከው። አይ እምነት ነው ባህል አይደለም። ከዛ
ለምሳሌ አንድ ሰው ኦሮሞ ሊሆን ይችላል። ከዛ ድሮ ቤተሰቦቹ ወይም እሱም የዋቄ ፈታ እምነት ተከታይ ሊሆን ይችላል። ነገር ግን ቀይሮ ፕሮቴስታንት ቢሆን፣ ኦርቶዶክስ ቢሆን፣ ሙስሊም ቢሆን ወይም ደግሞ ሌላ እምነት ውስጥ ቢገባ እንደ ባህል የቤተሰቦቹ ወግና ስርዓት ስለሆነ እንደ ባህል ሊያከብረው ይችላል። እምነቱ እኮሽ ግድ የለም። እምነቱ ግን አይደለም። ኦልሬዲ እምነት ቀይሯል። እንደ ባህል ግን መከተል ይችላል ነው የዶክተር ምላሽ እኮ። ስለዚህ እምነት ከሆነ ሶፊዬ እምነት ከሆነ ራሳቸውን ችለው የሚያከብሩበት የእምነት ቦታ አላቸው ወይ ነው ወይስ በአመት አንዴ እንደ ባህል እንግዲህ እንደመጣ እንደ ባህል ነው ወይ የሚከበር? ሲቀጥል ኦሮሞ ብቻ ነው የኢሬቻን የሚያከብረው በአህል ነው እንትን እምነት ነው ከተባለ ነው ሌላውም እምነት ተከታይ ከዚህ ኢሬቻ ማክበር ይችላል ወይ? ቆይ አንዴ ቁንድዶ አንዴ ቁንድዶ ቆይ ትሄዳለህ። ቆይ የቁንድዶ አንዴ ትሄዳለህ። የምን እምነት ተከታይ ነህ መቶ አለቃ? እኔ ኦርቶዶክስ ነኝ። እሺ ኦርቶዶክስ የምን ብሔር ነው? ቆይ አንዴ እሺ አንዴ እባክህ ትቀጥላለህ። የምን ብሔር የምን ሀገር ሃይማኖት ነው? ማንኛውም ሰው ማምለክ ይችላል፣ ብሔር የለው። በቃ ስለዚህ ኢሬቻም እምነት ከሆነ ማንኛው ጉራጌም፣ አማራም፣ ትግሬም ይሄ እምነት በቃ ትክክለኛ ነው ተመችቶኛል ካለ ማምለክ ይችላል። ይሄ እኮ ሊጠየቅ አይገባም። ራሱ እኮ ለምን ጠይቃለህ ብዬ እኮ ነው። እሺ ስህተት ነው። እሺ እንበለው ችግር የለም። ሶፊዬ እንደዛ ከሆነ ኤቪደንስ አላቸው ወይ እምነት ለመሆኑ? ነው በአፈ ታሪክ ነው ሶፊ ኤቪደንስ አለው ወይ? የተጻፈ ራሳቸውን የቻለ የሚገለገሉበት የእምነታቸው መጽሐፍ አለ ወይ ነው ወይስ እንደውና እንደሱ እኮ ለአሁን እንደሱ እንዴት ይጠየቃል? አባቶች አሉ፣ የቀደሙ አባቶች፣ ትልልቅ ሰዎች መጽሐፍ ናቸው እኮ ትልልቅ ሰዎች አይደሉ? በቃ እነሱ እኮ እንዲህ አይነት ጥያቄ አንጠይቅ ነው እኮ። አሁን እንዲህ አይነት ጥያቄ ማስተር ግራ የገባኝ የመቶ አለቃ ነገር ግራ የገባኝ መጽሐፍ ይኸው ላንብብልህ የኦሮሞ እምነትና ሃይማኖት ፍልስፍና የሚል ሁለተኛ ቆይ ሶፊ አንድ ቀጥል አንብብ አንዴ አድምጣ። ይኸውልህ እኔ ኦሮሞ ሲቪላይዝድ ህዝብ ነው ብዬ ነው ምናምነው። ገብተዋል? አንድ ማህበረሰብ ወደድንም ጠላንም ክርስትና አብርሃም ኪንግደም ነው፣ ምንም የማንክደው። እስልምና መሐመድ ኪንግደም ነው። ይሄ ሜቶሎጂ አለው ሁሉም ማህበረሰብ ማለት ነው። ኦሮሞ የራሱ ሜቶሎጂ አለው። የኦሮሞ ማህበረሰብ አሁን የአብርሃም ኪንግደም እግዚአብሔር የሰውን ልጅ ከጭቃና ከአፈር ሰራው ነው የሚለው። ሰማይና ምድርን ፈጠረ ከዛ እያለ ሜቶሎጂ ነው የሚያወራው። ያንን የኦሮሞ ሜቶሎጂም አለው። ኦሮሞ በራሱ ሰው እንዴት እንደተፈጠረ ብሎ የሚገልጽበት ሜቶሎጂ አለው። አሁን ችግር የሆነው ኢትዮጵያ ውስጥ ይሄን ስትናገር እንዴት ሰው እኔ በእግዚአብሔር ስራ እንትን አልገባም ጣልቃ አልገባም። ሰው እንዴት ኦሮሞ እንዴት ህንዶች ቡዲዝም የራሱ ሜቶሎጂ አለ የምናውቀው። ዓለም ላይ እኮ ብዙ ሃይማኖቶች ነው ያሉት፣ ሜቶሎጂ አላቸው። ያንን ለመቀበል የኦሮሞ ሜቶሎጂ ለመቀበል ለምንድነው ባዕድ ተብሎ ሌላ ቅርጽ እንዲሰጠው የተፈለገው ነው እኛ ጥያቄያችን። ገብተዋል? ማንም ሁላችንም ዴስቲኒያችን የዘላለም ህይወት ማግኘት ነው። ጠንቋዩም ጋር የሚያመልከው ያደርሰኛል ነው የሚለው፣ እስልምናውም እንደዛው ነው፣ ክርስትናውም እንደዛው ነው የሚለው። ይሄ እያወራን ያለነው ግን ዶክተር እያወራ ያለው የኦሮሞ ሃይማኖትና ፍልስፍና ሲከበር ለምንድነው ሚዲያዎች ለምንድነው ሰዎች ኔጌቲቭ አልቲቲዩድ የሚመጣባቸው ነው? አንድ ሶፊ እዚህ ሀገር ላይ አንዳንዴ እኔ ምን ያስደነግጠኛል መሰለ፣ ይሄ ኢትዮጵያዊነት፣ መልካምነት፣ አንድነት የሚነገረን ነገር አለ። አንዳንዴ ተመልሰን የኔ ቅድም ዶክተር ሲናገር ነበር የዚህ የኢትዮጵያን የትምህርት ፖሊሲ የቀረጸ ሰውዬ ኢብሳ ጉተማ ይባላል። ኢትዮጵያዊ ማን ነው ብሎ ጠይቋል። በዚህ ምክንያት ማለት ነው እንትን አይደለም፣ ኢንክሉሲቭ አይደለም፣ ኢትዮጵያዊነት አሳታፊ አይደለም፣ ያገላል። ገብተዋል? በሃይማኖት ያገላሃል፣ በዘር በብዙ ነገር ነው የሚያገልህ። ለዛ ነው ዛሬ አሁን ቁንድዱ መስመሩ እየቀየረ ሌላ ኮንሰፕት እኛ ነው የሚታወቀን፣ አንተ አይታወቅህም። እኛ ነው ስትወጣ እኛ ነው የሚታወቀን። ይገባኛል። ይኸውልህ እኔ እንትኑን ላውራ ላንብብለት። ይኸውልህ የኦሮሞ ሃይማኖት ባለው ብለህ ነው እስካሁን ይሄን ሁሉ ነገር የዘረዘርከው። በቃ 10 ደቂቃ ወደ ዋናው ርዕስ አንብበው የቁንዶዱ ትንሽ ደቂቃ። ይኸውልህ የሃይማኖት ሰዎች ህብረተሰብ ተፈጥሮን ፈጣሪን በአጠቃላይ
ህይወትን የሚያዩበት የሚገነዘቡበትና ተስፋ ሰንቀው ህይወትን የሚመሩበት ባህላዊ ማህበራዊ ክስተት ነው ሃይማኖት። ፍልስፍና ደግሞ ራስን ጨምሮ አጠቃላይ ተፈጥሮ ከየት መጣ፣ ማን ፈጠረው፣ እንዴት ተፈጠረ፣ ለምን ተፈጠረ፣ ምንጩ ምንድነው በማለት ስለነሱ ለማወቅ ችግር ለመፍታት የሚጠይቁበት ሙከራ የሚያደርጉበት እንደዚሁም ስለ ዓለም የሚሰጠውን ትርጉም ያለውን ግንዛቤ የሚያንጸባርቁበት ያመለካከትና ያስተሳሰብ ውጤት ነው። የመጀመሪያው ሃይማኖት ብያለሁ፣ ቀጥሎ ፍልስፍናው ነው። ትርጉም ያለውን የሚያዩበት ነው፣ ውጤት ነው ብያለሁ። ከዚህም አልፎ ፍልስፍና ሳይንሳዊ ግኝቶችን ሁሉ የሳይንሳዊ ግኝቶች ሁሉ ጎተራ ነው። የሰው ልጅ አእምሮ ለዘመናት ያከማቸውን ዕውቀቶች ጥርቅምና የሳይንሶች ሁሉ ቁንጮ ነው። ፍልስፍና ትርጉሙ ይሄ ሲሆን ፍልስፍና በሁለት ይከፈላል። ቁሳዊ እምነታዊ ወደ እንትኑ ግባልን። ይቅርታ በጣም ተራብታል አርፈና ወደ ሐሳቡ ግባ ወንድምዬ። ተውም እንዳይሰለች ገብቷል። ያለ በቃ ጉዳዩ የሃይማኖት ቢሆን የተምኔታዊ ጎራ ውስጥ ሆነን የኦሮሞን ሃይማኖት እንመልከት። ከዚህ ትርጉም አንፃር የኦሮሞ ሃይማኖትና ፍልስፍና ምንጭ ገጽታ አለው ይላል። ምን ገጽታ አለው? የኦሮሞ ሃይማኖትና ፍልስፍና ከጥንታዊ የኩስ የግብጽ ሃይማኖት ፍልስፍና የመነጨ ነው። በጽሁፉ በትውፊቶቹ ያሉ ማስረጃዎች እንደሚያመለክቱት ጥንታዊ ኩሽ ሃይማኖት አልሪስ የሚባል በአንድ አምላክ አምልኮ ላይ የተመሰረተ ሃይማኖት ነበር። ቫይል የሚባሉ ምሁር ጥንታዊ ሚስጥሮች በሚል ርዕስ ባሳተሙት መጽሐፍ ከሃይማኖት እሳቤዎች መካከል የመዳን እሳቤ ተቋማት የመጀመሪያ እሳቤ ነው በማለት ይገልጻሉ። ይሄ ባይዘ ልንገር፣ አሁን የምትናገረው ነገር ማስረጃ ሳይሆን ጀስት እንትን ነው፣ አሰምሽን ነው። አሁን የተናገርከው ነገር በሙሉ ማለት ነው። አሁን የማንግባባው ለዚህ ነው ሶፊ። እነሱ የሆነ ነገር ስትነግራቸው መሰረታዊ ሲሆን አሰምሽን ነው ይለዋል። አሰምሽን ካልከኝ እንዴት ነው? እኔ ልክ አይደለም ያልኩት። እኔ ያልኩት ምን መሰለህ? እኔ ያልኩት ይሄ ነገር አንደኛ ነገር የተጻፈ ቋንቋ አይደለም። የኦሮሞ ባህል ጀስት በቃል ብቻ የተላለፈ ባህል ነውና ይሄ ሁሉ ነገር ኤግዚስት አያደርግም ማለት ነው። ኦብቪየስሊ ያደርጋል። ነገር ግን ይሄ ነገር ተጽፎ ነው እኮ እያነበብኩልህ ያለሁት አይደለም። ምንም የተጻፈ ነገር የለም ስለ ኦሮሞ ባህል። የኦሮሞ ባህል መጻፍ የተጀመረው ከኦሮሞ ኤክስፓንሽን በኋላ ነው። ከዛ በፊት ኦሮሞ የተጻፈ አይነት ባህል የለውም። ፓስተር እኔ ፖለቲካን አትንኩብን አሉና አሁን ራሳቸው ገቡ። ስለዚህ እኔ ስገባ በኋላ ይጮሁ። ኖ አሁን ፖለቲካ የጀመረው ማን መሰለህ? እኔ ስነካው ራሱ ፖለቲካ የጀመረው ፓስተር ታሪክ ጋር ገቡ። ግርማ አንተ ልጠይቅ የነበረው ዶክተር አንተ ልጠይቅ የነበረው ስለ ባህል አልነበረም። ልጠይቅ የነበረው እኔ ልጠይቅ የነበረው ስለምን መሰለህ? ከመጀመሪያ ኤክስፓንሽን የሚለውን ቃል ሳልመልስልህ አላልኩም። ስሙ እሰማለሁ፣ ዲ እሰማለሁ። እኔ ውድ ወንድም ሉክ አንድ ነገር እንዳትሞክሩ ኢትዮጵያን እዚህ ቁጭ ብላችሁ አንድ ነገር እሰማለሁ። የኔ ውድ ወንድም እሰማለሁ። ኤክስፓንሽን የሚል ቃል አትጠቀሙ። ምላሽ ስንሰጥ የሆነ ካምፒን ነካና ጫጫታ ይጀምራል። አንድ ደወሪ ሉክ ሁለተኛ ኖ ለምሳሌ ክርስትና ኤክስፓንሽን ነው የሚባለው። ኖ እሱን በለው። ስለ ክርስትና እናነሳዋለን። ስለ ታሪክና ስለ ታሪክ ሲነሳ ግን ኖርማል ነው። ምንም ይሄ ከንትን ጋር የሚያያዝ አይደለም። ኢንቬዥን ብትለው እኔ አሁን አንተ ሶፊ ብንሆንና አሁን እንዳልከው ብንሆን ልንስማማ እንችላለን። ብዙዎች ይሄ ጉዳይ ሲነሳ የሚቆጡ ቅድም ስላሉ እሱን ተወውና አሁን ይኸውልህ አሁን ሰውዬው ወንድሜ ያነበበልህን ቃል ነገር ልበልና ታነሳዋለህ። አንድ ደቂቃ just 1 minute ስለ ፍልስፍና ብሎ ስለ ለምሳሌ የኦርቶዶክስ እምነትና የፕሮቴስታንት እምነት ክርስቶስ ሁለት አይደለም አንድ ነው አይደለም? ፓስተሬ ከተሳሳትኩ ያርመኛል። ክርስቶስ አንድ ነው አይደለም? ክርስቶስ መሞት አይደለም። ኖ ደወሪ በቃ ያዝልኝ። እንደኔ ውሰድልኝና ይሄ ከድንግል ማርያም የተወለደው ክርስቶስ በዛም እዚህም የማቀው ክርስቶስ አንድ ነው። የተቀበልንበትና የምናመልክበት let me finish oh my goodness can I finish ክርስቶስን ሰዎች የገለጡበት መንገድ ክርስቶስ አንድ አይደለም የሚያስብሉ ነገሮች እንዳሉ ይገባኛል። ከሰዎች የአምልኮ አሰጣጥና አንዳንድ ነገሮች የተነሱ ግን ፊዚካሊ የምናቀው መጽሐፍ ቅዱሱ ላይ ያለው 66ቱ መጽሐፍ የሚነግረን ክርስቶስ ሁለት አይደለም አንድ ነው።
ሰዎች እንደፈለጉ ስነሸነሸኑት አንድ ነው። ነገር ግን ይሄን አሁን እናንተ እንኳን አንድ አይደለም የሚያስብለን ነገር ሰዎች ስለ ክርስቶስ ያላቸው ፐርሰፕሽን እና የተረጎሙበት which we call it sometimes doctrine እዛው ዶጎማ ምናምን የሚባሉ እነዚህ ነገሮች አንድ አይነት ወጥ ናቸው የምትልበት ቤተ ክርስቲያን የለም። በጣም ዘርፈ ብዙ ናቸው። ዶክትሪን ትሪኒቲም ይሁን ዶክትሪን በጣም ሰፊ ነው። ያ በእኔ ቋንቋ ሲገለጥ ፈላሰማ ይባላል። ፍልስፍና እያለ ሲነግር ፊሎሶፊ እየነገረ አይደለም። ፈላሰማ ጀደማ ይሄ ፈላሰማ ማለት የኦሮሞ ብሊፍ ውስጥ ይሄ ፈላሰማ አለ which you call it like a doctrine። እሱን አሁን አንስቼ ብነግርህ እንኳን የማታውቀውን የዋቄ ፈታን ፈላሰማ ጀምሬ ልይቅርና በእጅ ያስኮን 66ቱን መጽሐፍ ትርጉሙን ምን ያህል ታውቀዋለህ? እሱ ውስጥ ያለውን ዶክትሪን እኔ ሉተራን ቤተክርስቲያን ውስጥ ነው ያደግኩት። መካነ ኢየሱስ ቤተክርስቲያን ውስጥ ያለው የዶክትሪን አመለካከት ለኔ ተቃራኒ አይደለም። hold on let me finish please just 1 minute። ሶፊዬ ያለበት ደግሞ ሌላ ነው። እኔና ሱ ምናልባት ባጭሩ ብቻ እኔና ሶፊ በቅዱስ ጥምቀትና በቅዱስ ቁርባን ላይ እንኳን የሚኖረን አመለካከት የተለየ ነው። እውነት ነው ውሸት ነው? ሶፊዬ አስተካክለኝ። ስለዚህ እነዚህ ነገሮች እነዚህ አይነት ልዩነቶች በትልቁ መዋቅር ውስጥ የዶክትሪን ሊሆን ይችላል፣ የእምነት ማጽኛ ትምህርቶች ሊሆኑ ይችላሉ። እነዚህ ዶጎማ ምን ይባሉ ነገሮች ሊሆኑ ይችላሉ። ጀነራሊ የትምህርት የትሪኒቲ የሚባለው ወይ ደግሞ የዶክትሪን ትምህርቶች ይለያያሉ። ሴም ቲንግ ኦሮሞ ጋር ስትመጣ ፈላሰማ ይባላል። ለእናንተ የሚያስፈልገው አንድ ነገር ነው። የእምነት እኩልነትን የምታምኑ ከሆነ የአንዱን እምነት ሌጂቲሜሲ ልትነግረኝ ከምትሞክር ይልቅ ያመንኩት እኔ ስለሆንኩ ችግሩ ከገጠመኝ እኔን ስለሚገጥመኝ እንደ ሶፊ ለኔ መንገራለ በግርምሽ ዋቄ ፈታ እኮ እንትን አለም ክርስቶስ እኮ ያድናል ብቻ ብለ ክርስቶስን ብትሰብከኝ ካማረኝ መጣለው ካላማረኝ ዘቀራለሁ። እዚሁ ጋር መቆም ስትችል ድንበሩን ልትነግረኝ ስትሞክር ፈላሰማው አይገባምና እዛ ጋር እንከባበር ነው አንድ። ሁለተኛ የኦሮሞን ህዝብ ታሪክ ወይም የእምነት መጽሐፍቶች ዛሬ ያለፉት ስርዓቶች ስላወደሙት የለም ብለ ልትነግረኝ ስትሞክር ታውቃለህ የሆነ ቁስሌ ላይ ስንጥር እየከተትክብኝ ያለው እኔ ሳነሳና ሳወራ የታሪክ ተፋልሶ ይሆንና ከሆንክ ታዲያ ስማኛ ነው ወደ ወንድምዬ ከሆንክ ደግሞ አንድ ነገር ነው ያለው። አንድ ነገር አራት ነገሮችን ላሳይ። ኦሮሞ ህዝብ ወደቀ የተሰበረ ሲባል አንዳንድ ፖለቲከኞች በሚሉት ናሬቲቭ እኔ አልቀበልም። ምን ይልክ ሲመጣ ኦሮሞ ተሰበረ አልገዛውም። ይሄንን ኃጢአቱን ወስደስ ሰው ያለ መቆለል የተጀመረበትን ፖለቲካ ነው የሚገዛው ሰው አይደለም። የኦሮሞ ህዝብ ስብራት ከ200 ዓመታት በፊት በጣም ይቆያል። የኦሮሞ ህዝብ ስብራት ፖለቲካዊ አይደለም። መጀመሪያ ሃይማኖታዊ ስብራት፣ ባህላዊ ስብራት፣ የቋንቋ ስብራቶች ነበሩበት። ቋንቋን በቋንቋ እምነቱን በእምነት ታሪኩን በትርክት እና ሌሎች ብሊፎቹን በሌሎች ነገሮች ሰብስቲቱት ተደረገ። የእምነት ተቋማቱ የት ነው ብለህ ለምሳሌ አንዴ መመለስ አለብኝ ነው አየህ ሳነሳ ይገባባል። እሺ ኦኬ ለምሳሌው አሁን ያልከው ነገር ልክ ነው ልክ አይደለም ሳይሆን ሐሳቤ ከገባህ እኔም ለዚህ ምላሽ ስላለኝ ወደ ሌላ ዳይሬክሽን እንሄዳለን። ጀስት አሁን እዚህ ጋር ምን መሰለኝ አሁን ለጠይቄ የፈለኩት ነገር ማለት ነው። ቅድም አነሳ ለምሳሌ ኢትዮጵያ ውስጥ ከክርስትና በፊት ዋቄ ፈታ ነበር አልክ። ኢትዮጵያ ውስጥ ብለን ጀነራላይዝ ባረጋ አንችልም። ጀስት የደቡብ ክፍል አሁን ደቡብ ባንድሮም ጀስት ኦሮሞዎች የሚከተሉት ኦሮሞዎች ሲባል ጀነራላይዝ እንዳረግ የሚያደርገኝ መረጃ ጥቀስልኝ ጀነራላይዝ እንዳላረግ እየጻፍኩ ኖት ሊያዝ ጀነራላይዝ እንዳላረግ የሚከለክለኝ ልጻፈው ብዬ በኋላ እንደምስ አሁን እዚህ ጋር እሺ አትሳቃ እሺ ደንጋሬ ተው ስላልከኝ ነው አሁን አይቀይ እሺ አሁን እንግዲህ በአለም ታሪክ ውስጥ እንግዲህ የተጻፈውን ነገር የምንመለከት ከሆነ አጠፉት አላጠፉት እኛ ምንም የምናውቀው ነገር የለም። የጠፋ እስካሁን ታሪክ አልሰማው አንተም አልሰማ ካልጠፋው ሂስትሪ ግን ቀደም እንደተናገርኩት ጀስት የኦሮሞ ታሪክ የጀመረው ሳይሆን የጀመረው ቪኤስዲ ከምድር ከተፈጠረ ጀምሮ ኤግዚስት ያደርጋል። ነገር ግን የተጻፈው የኦሮሞ ታሪክ የጀመረው ኮሬክሽን ነው። ኢንተራፕት ሳላደርግ የቃላት ኮሬክሽን ልጨርስ አንተም ልጨርስ የቃላት ኮሬክሽን አንተም አልሰማህም አንዴ ልጨርስ የቃላት ኮሬክሽን ሐሳብን ትቀጥላለህ ችግር የለውም ምን ችግር አንዴ አካሄድ የሚባል ኮሬክት ላደርግስ ልጨርስ ብለኛል ምናምን ፓርላማ ውስጥ ኧረ አንዴ ልጨርስ ያ ቃላት ኮሬክት አድርግ ነው ሐሳብ ቃላት ኮሬክሽን ኧረ ልጨርስ ኮሬክሽን ታስተካክለኛለህ በኋላ ታስተካክለኛለህ አይቻልም ኖ እጅ ላይ እስኪብርቶ ይዛል ታስተካክለኛለህ ሰፈት አስተካክለኛለህ ኮሬክሽን ወስደህ ለፍ እንጂ ኧረ አንድ ጊዜ እኔ ቀደም ብዙ ኮሬክሽን ልሰጠ ነበር አይው አንድ ጊዜ አዳምጠኝ ትችል ነበር ዝም ብለህ ሶፊ ትችል ነበር ቃላት ኮሬክሽን ኖ ኧረ ሶፊ አንድ ጊዜ ኖ አንዴ ያዳምጠኝ እኔ አዳምጬዋለሁ አልሰማህም አትበለኝ አንድ አዳምጠኝ ብለን አውርተን እናልፈን
አትችልም። አስተካክለው ቃላቶች ኖ ኖ ኖ ኖ ይስተካከላል። በኋላ ታስተካክለኛለህ። ፕሮቮክ ታስተካክለኛለህ። እስክሪብቶ ይዘሃል። እኔ አዳምጣለሁ። አሁን ተቀበል። አንዴ አዳምጠኝ። አሁን ተቀበል። ኧረ አዳምጠኝ። ኖ ኖ ኖ ኖ አዳምጠኝ። እኔ ማስተካከል ማለት መስተካከል ማለት የሚስተካከል አካል እሺ ብሎ ሲቀበል ነው። ስለ እግዚአብሔር አትበል። መጀመሪያ እግዚአብሔር አስተካክለዋለሁ። ቆይ በኋላ ታስተካክለኛለህ። እኔ ቅድም ላስተካክልህ ብዬ አስጨርሰኝ ብለኸኛል። አሁንም አስጨርሳለህ። አዳም ፕሊስ አዳምጠኝ። ለምላክ አላስተካክልህም። አንደማመጥም። እንደዛ ከሆነ አዳምጠኝ አንድ ጊዜ። አልሰማህም። ዝም ብለህ አዳምጠኝ። ለሰማ ፈቃደኛ አይደለም። ሶፊያ ፕሊስ። ኦኬ እሰማዋለሁ። ኦኬ አንድ ጊዜ ሶፊዬ ከዚህ እሱ የሚያነሳው ምላሽ አልሰጥም። ያውራ እኔ ዝም እላለሁ። ምላሽ አልሰጥም። ምክንያቱም እኔ ላንተ አይደለም ባይዜ የገባሁት ማውራት እኔ ላንተ አይደለም። እኔ አዳምጠኝ ነው አግሬሲቭ ሆናችሁ እዚህ ጋር ታወሩት። ቆይ ወንድሜ እኔ ልጠይቅህ። ቆይ እኔ አንተ ልጠይቅህ አንድ ጊዜ። እኔ ነኝ እያወራሁ ያለሁት። ኧረ አንድ ጊዜ አንዴ ልጨርስ። ሁላችሁም አዳምጡኝ። እዚህ ጋር እኔ ቅድም አንድ አዳምጠኝ ብሎ ጥያቄ እንድትሄድበት ነው። ኧረ በኢየሱስ ስም አዳምጠኝ። ስለ እግዚአብሔር አዳምጠኝ። ኧረ አስጨርሰኝ እስቲ አንድ ጊዜ። እኔ አሁን እዚህ ጋር ያልኩ ያለሁት እኔ ቅድም አስጨርሰኝ ሲሉኝ አስጨረስኩኝ አይደለ? አሁን እኔ ተራ ነው። አዳምጠኝ። ታስተካክሉኛላችሁ ጊዜያችሁ ሲደርስ። ኧረ ስለ እግዚአብሔር ምንድነው የምትለኝ? ያስተካክለኛል። እኔ ቅድም አስጨርሰኝ አለኝ። ሰማሁት። እሺ አልኩኝ። አስጨረስኩኝ። አንዴ ዝም በል አንተም አንድ ጊዜ ዝም በል ፕሊዝ። አትጠይቀኝ። በኋላ ትጠይቀኛለህ። አሁን አትጠይቀኝ። አረ ሞዴሬተሮች ፕሊዝ። እንኳን እዚህ ጋር እኮ ቀላል ጥያቄ ነው። የኦሮሞ ሃይማኖት አይደለም። በኋላ ትጠይቀኛለህ። እኔ አዳመጥኩኝ አይደል? አዳምጡኝ። በቃ አዳምጡኝ። ይውጣለት ማስተር ዶክተር ይውጣለት ያውራ። ኖ ችግር የለውም። አሁን እኮ ከባድ ነገር አይደለም። ብታዳምጠኝ በኋላ ታስተካክለኛለህ። ግርማ እኔ ላንተ አይደለም። እኔ ሐሳቢ መሰላችሁ እዚህ ጋር ማንም ሰው የፈለገውን መከተል ይችላል። ያው ማንም ሰው የፈለገውን እኔ ላንተ አይደለም። ፕሊዝ አንዴ አዳምጠኝ። አስጨርሰኝ። አንተ አይደለህም እዚህ ጋር እንትኑ ሆስቱ። አንተም አትነግረኝም። ግርማ ኧረ አንድ አዳምጠኝ። አትችልም። አዳምጠኝ። እዚህ ሞዴሬተር የለም። ስታዳምጥ ነው ማዳመጥ። አንዴ አዳምጠኝ። ማዳመጥ አትችልም። አልችልም። ኢርፖዱን አውልቀው ከጆሮ ላይ እስቲ አንድ ጊዜ አዳምጠኝ። አውልቀውና አዳምጠኝ። እሱን ዝም በልና አዳምጠኝ። እኔን እሱ ብልግና ነው። ኖ አዳምጠኝ። በቃ እኔ አዳምጫለሁ። አዳምጠኝ። መደረቡን ተው። አንተም ለምን መሰለህ? ኖ ለምን አካሄድ አስተካክል። ይስተካከላል ተባልክ። አንድ ጊዜ አዳምጠኝ። አይስተካከልም። መጀመሪያ አትጮህ። መጀመሪያ ቃልን አስተካክል። ይኸው አዳምጠኝ። ቃልን አስተካክል። እኔ ኢየሱስ አይቻልም። እኔም ማስተካከለው ሰው እሱ የሚያስተካክለው ነው። ተራ ሲደርስ አላስወራህም። አንተንም እኔ ተራ ሲደርስ አላስወራህም። ኖ ተራ ሲደርስ አላስወራህም። ዝም በል አልከኝ፣ ዝም አልኩኝ። ተራ ሲደርስ አላስወራህም። አንተንም አትችልም ነው። ስለ መፍራት እሱን አትንገረኝ። እኔም ማስተካከለው አይደለም። የምታወራ ከሆነ እኔ አላስወራህም። ለዛ ነው ችግር የለው። ለአትቸገር ለሱ ይኑረኝ አይኑረኝ የምታወራ ከሆነ እኔ አላስወራህም። ለዛ ነው እኔ ማስተካከለው አይደለም። ምክንያቱም ብዙ ስተት ተናግረሃል አንተም። እሱ ችግር የለው። ጥያቄ አለኝ። አፋፍህን ነው። እኔም ማስተካከል አይደለም። አንተ ነህ የምታስተካክለው። አንተ ማስተካከል ይኖርብሃል። መጀመሪያ እንድታስተካከል ነው የምፈልገው። አንተ አይመለከትም። መጀመሪያ አንተ ከጨረስኩ በኋላ ነው ያላስወራህ። መጀመሪያ ዝም በል አንተ። ጥያቄ ብዙ አለብኝ አንተ ላይ ስታወራ። እኔ ስለማላስወራህ አካሄድ ከተባለ መቆም አለበት። አካሄድ ወንድሜ፣ እስቲ አንተ ዝም ትል ማገባ አንተ ዝም በል እንጂ እኔ እኮ አስወራሁ እኮ። ስንቴ ነው ዝም በል ያልኩኝ? አካሄድ ዝም አልኩኝ። አካሄድ አስጨረስኩ። ስለዚህ ተራዬ እኔ ነው። ኖ አንተ አይደለም እዚህ ጋር ሞዴሬተር። ስለዚህ አካሄድ ማለት ፎርማል የሆነ ክርክር ነው አይደል? እየተከራከርን ያለ ነው። ነው መወያየው። ጥያቄ ስጠይቅ ጥያቄን አስጨርስና ታስተካክለኛለህ በኋላ። አካሄድ መቶ አለቃ
አንድ ጊዜ ችግር የለውም። ቴንክ ዩ በጣም አንድ ጊዜ አንድ ጊዜ ስፖለ ስለተንጫጫ ምንም ነገር የምትፈጥረው ነገር የለም። አትንጫጫ። ያው ስማ ስታወራኝ አላስጨርሰህም። አንተንም አቋርጠሃለሁ። አንተንም አቋርጠሃለሁ። ፍቃዱ አቋርጠሃለሁ። አንተንም ያልኩ ያለው አካሄድ ነው። ምክንያቱም አቋርጠሃለሁ። ትችላለህ፣ መጫወት ትችላለህ። ችግር አለ ሰውየው? ኖ ኖ ኖ እንዲህ የሚባል ነገር የለም። ፎርማል እንሁን ያልከው አንተ ነህ። ስለዚህ ፎርማል መሆን አለበት። ፍቃዱ እኔም ማስተካክለው ቢሆን ኖሮ ፍቅዬ እኔም ማስተካክለው ቢሆን ኖሮ እኔ አስተካክለው ነበር። ኧረ በእግዚአብሔር አዳም እኔ እኮ አሁን እኮ ምን እሱም ያስተካክለው። አንደኛ ያ አካሄድ ማለት ምን ማውለ ከማቅ ሕፃን ጋር ነው የምናወራው። እንደዛ ነው የሆነው። በዚህ አካሄድ ሰው በክብር ነበር የሚሰራው። ያው ስማ ያወቀ ቢመስለው ማንም ያወቀ ቢመስለው እንዳይወድቅ ይጠንቀቅ ይላል መጽሐፍ ቅዱስ። ያው ማንም ያወቀ ቢመስለው እንዳይወድቅ ይጠንቀቅ ይላል። ያወቅ እንዳይመስልህ ጥቅስን እዛ ራስን ዋሽበት። ሸምበቆ ላይ ነው የቆምከው አንተ። ክርስቲያን ነኝ ማለት አትችልም እንደዛ የምትል ከሆነ። አይደለሁም እኔ አይደለሁም። በቃ አሁን በቃ አይ ማኖን ነክቷል። በቂ ነው እዚህ ጋር በቃ ያው ክርስቲያን አይደለሁም ብሏል። ይሄ ነበር የፈለኩት። አንተ በክርስትና ስም ዋና ጥያቄ ይሄ ነበር። አዳምጡኝ አንድ ጊዜ ያው በቃ ሲጀመር ዳኛ ማን ልትደመጣለህ? አዳምጠኝ እሺ። በስተቀር የምትጠቅመው ነገር የለም። አይ ኖ እኔ ክርስቲያን ሁን አትሁን አይደለም ጥያቄ። እኔ ፕሮቴስታንት ነኝ፣ የፕሮቴስታንት ዶክተር ነኝ ብሏል። ዘንድ የፕሮቴስታንት አገልጋይ ነኝ ብሏል ሰውየው። ያንተ ጋር ያለውን የታሪክ ጥላሸት እኔ ጋር እየቀባ መሄድ ኧረ በኢየሱስ ስም አዳምጠኝ።